$6000 አስገባውላት። አሁን ስክሪንሾቱን ልቀቅ ነው እኮ። እኔ እኮ ገና አይምሮ ያላመነም ጋይስ። ይሄ ሌባ ገና አይደለ እንደ ሚስቱን ጎልጉዬ ማመጣለት ገና ባለፈው ካንተ ጋር ተኛም ብላ አልጋ ላይ ትታው ቤርጎ ጥላለት በሌሊት ሰው ቤት ሳራ ቤት ነበረ ምግብ ሁላ ስታበላለት ነበር። በስንት በረሃ ዱባይ መጥቶ ተደብቆ በሚኖር ሰዓት ከሰውነት ደረጃ ወልቆ ረሃብ ገሎት የሀበሻ ምግብ ናፍቆት በነፃ እድሜ ልኩን እንዲበላ አዛለት። ከዛን ከሀገር ከዱባይ ደግሞ እንዳይወጣ ፓስፖርቱ አይሰጠውም ቪዛ አይሰጠውም ተብሎ በኢትዮጵያ ኤምባሲ ተከልክሎ ኢትዮጵያ ኤምባሲ ሄዳ ስትጠይቅ ኖ እሱ እኮ የሚፈለግ ልጅ ነው ተብሎ ዲፖርት ይዞ ራሱ ኤምባሲው ይዞት የት ነበር ሊያስረው ነበር መቀሌ ላይ። ሄይ ጋይስ አበበ ተካ ወይሰው ግን ጋይስ በጣም ከባድ ነው። ግን እኔ ሰው እየቀለለብኝ የበለጠ ባለጌ የሆንኩ ምናምን መመጣው እንደዚህ አይነት ሰዎች አይምሮዬን ስለሚነኩኝ ችግር የለውም ብሎ ምን ጠየቀ? እኔም አንድ ነገር እንድታረግልኝ ይፈልጋለሁ አለ። ምን ስለው ከሆነ ሰው ጋር እንድትታረቅልኝ ሲል ከማሲል ከሳራ ይሄን ነገርማ እንዳስብበት ገና እንዳስብበት 2 አንበሳ አውርድ አለው። እንግዲህ ንግግራችን መጀመሪያ የዓመት በዓል በለን ነው አይደል? ለዓመት በዓሉ እሺ ብሎ ነው። እንደዛ ከሆነማ ያለው ለማሰበን ያልኩት እንደውም አይደል? ከዛን ችግር የለውም ብሎ ስንት ሰዓት ሙሉ ነበር ቴሌፎን ሲያወራ የነበረው ጋይስ? ስንት ሰዓት ሙሉ ነበር? እኔ እሱን ልረዳው ፈልጌ ማስገባት ካልፈለገ ተረድቼው 3 ጊዜ ከገስት ላይ ነው ያወረድኩት እኮ ጋይስ። 3 ጊዜ ከገስት ላይ ነኝ እኮ ያወረድኩት። በቃ እኔ እንደተረዳሁት ገብቶት ጸጥ ብሎ ውልቅ እንዲል ሳላስነቃ እንዲሄድ ነበር። እኔ ገብቶች 3 ጊዜ ከገስት ሳወርደው እንደገና ሪኩዌስት ሲልክ ሞዴሬተሮች ደግሞ ያስገቡት ነበር። 3 ጊዜ ያወረድኩት። ከዛም በኦሮምኛ ምን አልኩት? ያ የት ነው እየደወልክ ያለኸው አልኩት። ከዛም ስሟን አለመጥራት ትልቋ ሴትዮ ጋር ነው እንደምትደውለው ስለው እሷ ጋርም ሌላም ቦታ አንዳንድ ቦታ እየደወልኩ ነው የስራ አለኝ በኦሮምኛ ሲለኝ እነሱ ጋር የምትደውል ከሆነ ኑራ ዲሲ አልኩት። ተወከኛ አልኩት። ለካ እሱ እንደዛ የሚደውለው ማጋ እንደሆነ ታውቃላችሁ ጋይስ? ማጋ እንደሆነ ታውቃላችሁ? 2 አንበሳ ለራሱ ለዓመት በዓል አውርድ ይላለው በነሳራ ላይ አሳቦ አንቺን ላስታርቅ ስለሆነ ብሎ መሲ ብርጅስቶን ጋር ይደውላል፣ ሳራ ጋር ይደውላል፣ የጉቺን ቁጥር ፈልጉልኝ ይላል። እዚሁ ገስት ላይ ቁጭ ብሎ እኛን ግን ምን እያለ ነው? ሌላ አካውንት እኮ እየከፈትኩ ነው በዚህኛው ብር መላክ ስለማልችል ለምን ጊፍት መላክ ስለማልችል አዲስ አካውንት እየከፈትኩ ነው ይለን ነበር አይደል? እንደው ስለቆየ አወረድኩት እኔ 3 ጊዜ በቃ እስተሚናገር ለምን ሼማ ሲይዘዋለሁ ብዬ እናቴ ትሙት 3 ጊዜ ወርዷል የገባው አይደለ? ያ ከዛን አንድ አንበሳውን ከስንት ጊዜ በኋላ መጥቶ እንትን አለ። ከዛን ገስት ላይ ሲወጣ ራሱ ምን አለ? አውረደችልሽ እንደ ለ3 አንበሳ እንኮ አስገባውልሽ አለ። ከዛን እናንተ ምን አላችሁ እንዴ? 3ቱን ሳንወስድ አንወጣም አላችሁ አይደል? መኪና እየነዳ ካሜራ ከፍቶ ስለነበረ ቲክቶክ ራሱ አስወጣው። ከዛን አንበሳውን ሳንወስድ አንሄድም አላችሁ። ልደውልለት እንዲያልኳችሁ ደወልኩለት ላይቭ ላይ አይደል? አንበሳውን እንጠብቅ ወይስ እንውጣ አልኩት እየሳቀ። አይ አሁን መታ ታወርድልሻለች አለ። አወረደ ጋይስ አወረደ። እኔ ከዛ በኋላ ጠይቄዋለሁ፣ ምንም ብዬዋለሁ። ላስፈግሮ እንኳን ያቺን ነገር አንስቻለሁ። ከነሳራ ጋር ያያይዟል። እኛ እናቴ ቤት ሄጄ ምግብ ልበላ ነው ሲል የዓመት በዓል በለን ያልኩት ከነሳራ ጋር ያያይዞ ይሄው እንደዚህ ተብሎ እኔ ደግሞ አካውንት አይችልም። ማሲ ብርጅስቶን ጋር ይደውላል፣ እንትና ጋር ይደውላል፣ ቡቺ ይላል። ቡቺን እኮ ብሎክ ነው ያድርጋታለሁ። ቆይቻለሁ። ከዛ እኔ አስታረኩኝ እኔ ምን አረኩኝ ብሎ ክሬዲቱን ደግሞ ፊት ለፊት ላይ መውሰድ ይፈልጋል።
ጭራሽ ባስ ብሎ $6000 ለሄለን በፔፓል አስገብቻለሁ ከእንግዲህ ስምሽን አትጠራም እንደውም ይቅርታ ቪዲዮ ትሰራለች ምናምን ነገር ሄይ ጋይስ አበበተካ ወሰው ግን ጋይስ በጣም ከባድ ነው ግን እኔ ሰው እየቀለለብኝ የበለጠ ባለጌ የሆንኩ ምናምን መመጣው እንደዚህ አይነት ሰዎች አይምሮዬን ስለሚነኩኝ ጋይስ አይምሮዬን እንደዚህ ስንት ነገር የሆንክለት ሰው መጥቶ አንተን እንደ ጅል ሲቆጥር ያን ጊዜ ሰው ይቀልባል ጋይስ እኔ ሳራም ብዙ ነገር ብያታለሁ እሱ ያደረገባን ነገር ግን አይምሮዬን ቂውን ያደርገኝ ቂው እኔ ኢንፎርሜሽን ነው ያወራሁት እሱ ግን ከጅዋ አበልቷል እስከዛሬ የሞት ፍርድ የሚፈረድበት ልጅ ያዳነችው ናት አንድ እሷን አሮጊት ምን እንደ ህፃን ያደርግሻል አላት ሁለት ደውሎ ብር ለሄለን 6000 ባንቺ ስም ላንቺ አንገቴን ስለምሰጥ ችግር የለውም ላስገባልህ እንዴ አለችው እሺ እንጂ እሷ እንደዚህ አይነት ነገር ላይ መሳተፉን አልፈለኩም አንተ ካደረከው ግን አስገባላለሁ አለችው ችግር የለውም እኔ ላንቺ አንገቴን ነው የምሰጠው አይላትም እንዴ ከዛና ጃጉር መጥቶ አንቺ በቃ በልተሽም ዝምት ያለሽ ምናምን ስለኝ ምንድነው የምታወራው አንተ ደግሞ እንትን ምናምን አልኩት ሁሉ ነገር ካንደ ነገር ጋር ነው እንደምታያይዘው ምናምን አልኩት ከዛን ጃጉር እንትን ሲል አምብሎክ አድርጊያታለኝ አምብሎክ አደረኳት ለምን ላገናኛችሁ ሲለኝ ራሱ አታገናኘን ለው ነበር አታገናኝ ከዛን አምብሎክ አነሳው ጃጉር አገናኘን ከዛ እኔ ምን ብር የሰጠሽኝ አለ ጃጉር ወጣ ፊራን አስገባውት ዘሴት የምን ወሬ ነው ከዛን መጀመሪያ እኮ ለብቻ የደወልኩለት መስሎ እንደነሽ የለም ምናምን አለና ከዛን እሷ ጢጥ ሳረጋት ስማ ትራፊኩን ኮንተን እያለ ነው ደሞ ገባ እኮ ይው ገባ አንተ ቀስበል ግን ቀስበል ዋየ ፖሊሱ መጣ መንጃ ፍቃድህን አሁን ስጠው አንተ ለምትረዳው እኔ እጠየቃለሁ እንዴ ያንተ ጥፋት እኮ ያንተ ነው እኔ ባለ ተራኩ ነኝ እሱ ሾፌሩ ነው ማይ ድራይቨር ሲጀምር ጋይስ አንድ ተለማማጅን ሰው ማይ ድራይቨር ብለህ ትጠራዋለህ የኔ ሾፌሬ ነው ይባላል እዚህ ጋር ግን አዲስ ተማሪ ነው ጋለ ስተት ሰርቶ $250 ጠይቆታል $250 አለ የለኝም እኔ $250 ካሽ ከፈለክ ራስ ስጠው ከመቼ ወዲህ ነው ትራፊክ $250 ካሽ አምጡ የሚለው ጋይስ መቼ ነው ማን ነው የሚለው ከመቼ ወዲህ ነው መታው እንትን መንጃ ፍቃድ ሰጣለሁ አልሰጥም ብለ ከፖሊስ ጋር የምትከራከር እሺ ገና ለገና እሷ ስትገባ ደነገጠ ለምን የደወልኩለት ነው የመሰለው ልክ ፎቶዋን ሲያየው ወዲያውኑ ቢዚ ሆነ ቢዚ ከዛን ትራኩ እንትኑስ ገባ ደሞ አለ እና በኋላ ደውላለሁ ሲለኝ ምን ብዬ ጻፍኩ መሰል ጻፍኩለት እቺ ነገር ላይቭ ላይ እናወራታለን ስለው አጠፋፍቼ እቺን ብዬ ከ7 ጊዜ የበለጠ ደውሏል ከዛን አሁን ፍሪ ነኝ ደውይልኝ ያለ አያችሁ ከዘጋው በኋላ አያችሁ የጻፍኩለት እቺ ነገር ላይቭ ላይ እናወራታለን ብዬው ይው የጻፈልኝ አሁን ፍሪ ነኝ ደውይልኝ አለው ምናምን ከዛን የመጨረሻ ጨርሻለሁ ብዬ ነው የጻፍኩለት ዘሴት እሺ ጨርሻለሁ ደውይልኝ ሁለት ጊዜ ደውይልኝ ጨርሻለሁ በቪዲዮ በምን ይደውላል እኔ ግን ተኝቼ ነበር ለምን ረጅም ሰዓት 2 ሰዓታት ምናምን ነው የሚቀረኝ ለስራ ለመግባት በቃ ምንም በዚህ ጉዳይ ላይ አላወራማ እያንዳንድ በሱ ሄደ ልትረዳ የምታስብ እድሜህን ነው የምታሳጥረው እንደ አብጤ ሆድ እያበጠ ነው የምትቀመጠው አብጤ ወይ ስራ ሰርቶ ወጥቶ እንኳን ስራ እንዲሰራ እድል አይሰጠው
ለሱ ተብተብ አርጉ ሲል ያውሏል። ልጁን ጀዝባ አርጎት ሲጀመርም ጀዝባ ኮካ ተሸካሚ አርጎት አስቀር። እሱ በአመት ለአንድ ሰው ከሰጠ ታክሱን ሊያስመልስበት ነው። ለራሱ ጥቅም ሲል ለሚረዳ ለአንድ ሰው ከሰጠ ይሄ ውሸት አይደለም። ቻሪቲ ነው እኮ የሚለው አካውንቱ የተላከ ለመልካሜ እናት የላኩት 26000 የሚለው ቻሪቲ ነው እኮ የሚለው ቻሪቲ የታል? አይ የታል? ሚስቱ ከወሬ በስተቀር ምንም ነገር ስሜት እንኳን የለውም ብላ ሆቴሉን ጥላ የዱባይ ጊዜው አስተሚያበቃ ደስ ሳራ ቤት ነበር ምግብ ስትበላው ላይ ነበር። አያችሁ ቻሪቲ ምናምን ነው የሚለው ምንም የሷ ስም የለም። ምን ይል ከዛን ይሄው የላኩላት ይላል 26000 ብር ለመልካሚያውን ባለፈው በ1000 ብር ካርድ ሞላውላት አላለን? መልካሜ እንደውዬ ካርድ አልሞላልሽም እንዴ ስላት የ500 ብር ካርድ ሞላልኛል። 500 ብር ጨምሮ ነው እዚህ ተናገር። የ500 ብር ገብቶልኛል። የ500 ብር እንደገባልኝ እዚህ ያየዋል። እሱ ግን እዚህ ሰምታችኋል። የ1000 ብር ካርድ አሁን የሞላውላታል። 2000 ብር ነው ያለው ያ በ500 ብር እሷ እንደውም ለማረጋገጥ እንደጠየቅኳት አልገባትም። ካርድ ሞላልሻለ መልካሜ ካርዲ ሲጉቴ የሚስላት ያ ኤድ እንትን መጣልኝ እኮ የ200 ብር ካርድ እንደገባልኝ አየውኝ አለች። እሷ ለክፋትም ለምንም እንደጠየቅኳት ምናምን አልገባት። እሺ ያ ከዛ ከዩኬ እኔ ማውቀው ሰው የወር ኮንስታንት ላስገባላታል። ከዛ ልጅቷ አልመጣችም። በቃ ተጠፋፋ። ቀላል ውሸታም ነው። 2000 ነው አለ እንደውም ያለው አያችሁ። የኔ ያለ ታውኑ ቆይ ካርድ አልሞላልሽም እንደ ብዬ ሚዩት አድርጌ እሷን ሳናግራን ነበር በWhatsApp። ይሄን ያለ ነገሮች ነው እኔ ለቅሜ ጸጥ እምለው። ከዛን ነው ማፋጠጠ ያሳሳኩ ማለት ነው። በጣም የምናደድበት ቀን ያለታ መልካሜ ኔትወርክ ያልሰራቀ ደረሰኝ ብሎ እንት ሲል አየሁት። ቻሪቲ ብቻ የቻሪቲ አካውንት አለው ማለት ነው አልኩኝ። ያለታ ነው በቃ በጣም ክሊር ይሆነልኝ። ገባችሁ? ክሊር ይሆነልኝ ያለታ ነው በቃ እንትኑን ለታክስ እንደሚፈልገው ለራሱ ጥቅም እንደሚሰጥ ነው ይገባኝ። እሺ ለዛ የሚሰጠው ታክሱን ሊያስመልስበት አንድ አባ የተረዳ ሰው ካለው ሌሎቹ አይፈልጉም። ሌሎቹ አልገባቸውም። ሁሉም ፊራ እንደዚህ ያርግልኝ፣ ፊራ እንደዚህ ያርግልኝ። እሱ ግን አንድ ሰው ነው ፒክ የሚያደርገው። አንድ ፒክ የሚያደርገው ምን ነው ለታክሱ በቃ ዛሴት። ለዛውም ቪዲዮ ምናምን ሊልኩለት የሚችሉ ናቸው እንደዚህ አያይዞ ለቻሪቲ ለመስጠት። አደገኛ ለኔ ለሄለን $6000 በፔፓል አስገብቻለሁ። ከእንግዲህ አትናገርሽም። እኔ ነኝ እኮ ሰሞኑን ያስቆምኩልሽ። ሰሞኑን ተናገረችሽ እንዴ ሳራ ብሎ ነው እኮ የደወለላት። ሰሞኑን ተናገረችሽ እንዴ ሄለን $6000 እኮ አስገባውላት። ለምን $6000 በፔፓሏ ስላስገባው ነውና አትናገርሽም። በጣም ተደላደይ ነው ያላት። የኡነ ሶሪቲ እግዚአብሔር ልጄን ነው የምልሽ። ጉሩፒ ሴንሲ ሴበር ጉሩፒ ነቀቲ ኦጉና ጭንቂቱን አከነሲ እንጄጃን ኢፉ ማፊቲ ቢልቢሌበር ግማታም ልቃሚ ንፍጣ ቶርቶራ ነማ እኔ ላይ ነው እንደ ሂሳብ ኬሚስትሪ የሚጫወት። በዛ ላይ እንደዛ ከእስር ከሞት ያዳነችውን ምን እንደ ልጅ ያረግሻል አላት። ያ ማለት አንቺ አሮጊት ነው እኮ ያላት። ምን እንደ ህፃን ያረግሻል አንቺ አላት። እንደ ልጅ ያረግሻል አይላትም። ገና ሲገባ ገና ጆይን ሲያረግ የሷን ፎቶ ሳራ የምትባዩ ምንድነው እንደ ልጅ የሚያረግሽ አይላትም። ጋይስ ያበላውን ትልቅ ሰው እንደዚህ ይባላል። እኛ እንበል ምን ውለት አለብን እንደኛ? ምን እኛ የምናውቃቸው ሩቅ ነው። ይሄኔ እኮ መቀሌ ኮዳና ጀሪካን ቆለጡ ላይ እንደተንጠለጠለ ነበር እኮ። በሷ አማካኝነት እኮ አሜሪካ የመጣው ታውቃላችሁ።
ስንት ጉዱን እየሸፈነችለት እኮ ዱባይ ላይ ለሷ እንደዚህ የሆነ አንተ ምንድነህና ነው እኔ ማከብሮ ስታስቡናት የምን ማክበር ነው? እኔ ድሮም ማክበርና ምናምን ተቻው ነው እንጂ እኮ አክብሬው ወይንም ንቄው ምናምን እኮ አይደለም። በእንደዚህ አይነት መሰሪና እስካምርነቱ ነው ሀገር ቤት እንኳን ዘንድሮ እንኳን የማይገባው። ዘንድሮ እስቲ ይግባ ሀገር ቤት ዘንድሮ ስንት ወንጀል ስንት እንትኖችን ሙጥጥ አርጎ ይበላል። 7-8 አመቱ ነው ምናምን ነው አሜሪካ ላይ ነው 10 አመቱ። በ10 አመት ትራክ ምናምን ቤት ከፈተሱ። ዩ ቲንክ ዚስ በ10 አመት እኛ 25 አመት እንደ 16 ሰዓት እየሰራን እንከለን እንዳለ የወለጋንና የምናምንን ብር ልቅምቅም አርጎ የወለጋ እናቶችና አባቶች በየ አጥር ስር ነው ያሉት። 7 ሚሊዮን ለወለጋ የተሰበሰበውን መረጃ ብሎ የላከልኝ ደረሰኝ ብሎ የላከው የማንን ነው? ከፊንፊኔ ነው የሚለው። እኔ ወሎ ላይ እርዳታ ረድተናል። ከወሎ ነው ምስክር ወረቀት የተሰጠኝ። እብናት ላይ ሰተናል። ከእብናት ነው ምስክር ወረቀት ከእብናት ወረዳ ነው የተሰጠን። አፋር ላይ ከአፋር ነው ተጽፎ ከቪዲዮ ጋር የተላከልን። ጎንደር ዩኒቨርሲቲ ከጎንደር ዩኒቨርሲቲ የተሰጠንኛ የሰጠበት ቦታ ነው ምስክር ወረቀት የሚሰጥ። ለወለጋ ብር የተሰበሰበ አዲስ አበባ ለም ነው ምስክር ወረቀት የሚሰጠው። እዛው ማዕተብ ያስመታለት አዲስ አበባ ፊንፊኔ ስለሚለው ለአንዱ ጉቦ ይሰጣል። ለሆነ ልጅ ሄዶ እንትን ያደርጋል። 9 ሚሊዮን ነው እዚህ ላይ 7 ሚሊዮን። እሱ ላቲነኛ ኦሮሞኛ ማላነብ መስሎታል። ገባችሁ? ጀስት በቃ የለም ምናምን እንዴ ጭራሽ ለሄለን ጂኒ ምናምን አስገባው ይላል እንዴ። ሀያ ለሌስ ቆይ እናቴ ትሙት ሀያ እንዲም ተናግሬ 6000 ለሄለን አስገባው ያልከውን ካላስገባ አለቅም 6 አመት አለቅም። እንቁርቲ ስንት አመት ነው ያዘች አይደል? ለኔ ሪፈረንት ትጽፍላለች ካሁን በኋላ እያንዳንዱን ነገር ነው እንትን ማድረግል። የልቃሚ ልጅ እኔ ላይ ነው የአእምሮ ጨዋታ የሚጫወተው። እግዚአብሔር ዱጋጄ ይሄውና የደረሰኝ ብሎ ይላክ በሱ ቤት። አሁን እኔ ኦሮሞኛ አልችልም። ዝም ብዬ ጽሁፉን ብቻ አይቼ የሆነ የለም እንደዛ ይሄው መረጃ መጥቷል እምል ያለ ታንቆ ይሄ እኮ እንደዚህ ነው የሚለው ብዬ ዝም ነው ያልኩ። ጸጥ ነው ያልኩ። ዳበተ እንትን ነው ፊንፊኔ ነው የሚለው። አያችሁ ከላይ ላሳያችሁ። እቺን ብቻ ላሳይ። አያችሁ ፊንፊኔ ንገርተኒ ፊንፊኔ ታላችሁ ለወለጋ የተሰበሰበ ብር ፊንፊኔ ለምን ነው 7.2 ነው ሚሊዮን የሚለው። ዲማ ገርጋርሰ ከነሜፍ በኩም በከማቲ ከኑ ታይላል ዳበኒ አካሞኒ ምናምን እንደዛ ይላል። ጎሶታ አዳዳ ከን ኛታፊ ከን ኛተ ሂንታኔ ቲልማማን ቀርሺ ሚሊዮን ቶርባ ኩማ እንትን 2 ተው አናሌ ጊንዳ አያናፊ ምናምን ለነዚህ ተሰብስቧል ብሎ ምስክር ወረቀቱ የመጣው ከፊንፊኔ ነው። ፊንፊኔ ለወለጋ ብር ፊንፊኔ ሰርቲፊኬት አይሰጥም፣ አዲስ አበባ አይሰጥም። who cares ቲልማማን ያ በግምት እንደዚህ የሚገመት ማለት ነውና ለሁለተኛም ጊዜ ከኛ ጋር ሆኑ ከነማአተ ዘሴት ያኔ ነው ነይ ታርጌት ውስጥ ያስገባው። ሁለተኛ ደግሞ ለመልካሜ እናት ብር ልክ ያለው ብለ ለመልካሜ እናት ብር ልክ ያለው ብለ ደረሰኝ ብለ ስትልክ ምንም የመልካሜን እናት የሚገልጽ ምንም መረጃ የለም እዚህ ላይ። ቻሪቲ ሲል ያለታ ነው ቻሪቲ አካውንት እንዳለ እንትን ያለኝ ገባ። እነዚህን ሰዎች ታክስ ለማስመለስ እንደምትጠቀምባቸው ያኔ ነው የገባኝ። ለዛ ነው ኢንተርቪው ምንም ያልጠየኩ በመልካሜ ጉዳይ ላይ። ምክንያቱም ልጅቷ መታ መጀመሪያ እንድታወራ ስለፈለኩ አንተ በምታወራው ነገር ላይ ሼም ይዟት አንተ እንዳልከው እንድትል ስላልፈለኩ ነው ዝም ያልኩት። ያለታ ስታወራ ዝም ያልኩ እንደዛ ፈዝዤ ዝም ያልኩት እሷ እንድታወራ ስለፈለኩ ነበር። ምን አይነት
ያለታ ኔትወርክ ነው የተጫወተብን ጭራሽ እንደገና ይሄ ነገር ውስጤን እንትን ያረጋው እንደገና መጣ ለሄለን $6000 በፔፓል አስገባልቻለሁ ሳራ ኤን ሰሞን ዝም ያለችሽ እኔ ሰጥቻት ነው ላንቺ ስለ አንገቴን ነው የምሰጠው አውጣው አንተ ውሸታ ሚስት ራሱ ማነው ስሙ እቺ ትንሿ ልጅ ሚስቱ ማነው ስሙ ማእኙ በቃል ጥሩት ሌኒስ ባለፈው ዱባይ ላይ ሆቴል ጥላ በሌሊት ሰው ቤት ነበረች ሰው ቤት ምክንያቱም ምንም ላይነፋ ምንም ነገር ላያደርግ እንደዚሁ ያሰቃየኛል ብላ ወደ መጣችበት እስከምትመለስ ድረስ ከሱ ጋር አልተቀመጠችም ነገርቺ ሲንገልች ጋይስ እኔ ስሙን እያጠፋው አይደለም እንደኔ ፊራ ምንም ነገር ማለት ምንም ቢሆን እኔ እሱ ያደረገውን $100 ቢሆን ስላልሰጠው ሞራሉ የለኝም ብዬ ነው ዝም ያልኩት ጭራሽ $6000 ለሄለን ሰጠው ይለኛል እንዴ ሃይ ሰዎች ወይ እንዳይረዱ ምን እንዳይሉ እንደዚሁ ጀዝባ አድርጎ ያስቀራቸዋል ልክ እንዳብጤ ማለት ልጁ ሲጀመርም ተፈጥሮም ጀዝባ ነው ጀዝባ አድርጎ አስቀረው ምስራቅን አስገቢያትሽ እንዴ እኔ ጋይስ ገና መርቅኝ አልጨረስኩ አከም ጅርታ የለን ማሊን ጅረሰ ሃይ $6000 አስገባው ብሎ ያደንቁረኝ ምስራቅ አሁን ገና ነው ያወቅሽበት እግዚአብሔር ይመስገን ገና አንድ ባንድ ሁሉም ይደርስበታል ይሄ ሌባ አይኑን በጨው አጥቦ ሁሉ ጊዜ ሰው ፊት ለፊት እየመጣ በሰው ህመምና በሰው ችግር በሰው የሚነግድ ሌባ ነው ይሄ ምንም እፍረት የሌለው በየጊዜው እያንዳንዱን ሰው እንትን እያደረገ ኢንዲቪጁዋል ሰውን የሚያስቸግር ብቻ ሳይሆን ይኸውልሽ ወለጋ ሁለት ቦታ ነው ሁለት ጊዜ ነው ወሎ ላይ እንደዚህ ብዙ ነገር አለ ቴዲ ቶፒክ ያደረገው ጊዜ ይሄውና ፊንፊኔ ሲል ፊንፊኔ ነው እኮ የሚለው አልኩት ከዛ ሄለን እኮ ያኮ ይኸውልሽ ያኮ አንቺ በምታውቂው አካውንት የተከፈተ ነው የተሰጠ ነው አይደለ ትልማማ ማለት እኮ በግምት ማለት ነው ያኮ 1 ሚሊዮንም 2 ሚሊዮንም ሊሆን ይችላል እቃውም አልደረሰም የሚገርምሽ ነገር ያ ብቻ አይደለም አዲስ ነማን ቻረታ ይዞት ነው ያለው እነዛን ልጆችን እያስፈራ ነው ያለው እነኚህ ልጆች ራሱ እስር ቤት ናቸው ያሉት የሚገርምሽ ነገር በሱ እጅ የሱ እስር ቤት ነው ያሉት ታውቂያለሽ መቀዶኒያ አይተሻል ከዚህ በፊት እንዴት ዋሽቶባቸው አካውንት ከፍቶ እንዴት ህዝቡን ሲያጭበረብር እንደነበረ ማለት ነው በተለያየ በWhatsApp በተለያየ ግሩፕ ኢማጂን ብዙ ሰዎች ሰዓት የሌላቸው ሚዲያ ላይ የሚያምኑት ብዙ ሰዎች አሉ በቸርች በኩል በኮሚኒቲ በኩል በስራ በተለያየ በኩል እውነት እየመሰላቸው ስንት ገንዘብ እንደሚሰጡት ይሄን ሰውዬ ምን ስለሆነ ነው ይሄ ይኸውልሽ አሁን ባለፈው ጊዜ ስለ መልካምነት አርገን ስንይዘው አንቺ ጋር መጣ አሁን ደግሞ ሌላ አንዱን ሂዶ ይይዛል ታውቂያለሽ በሳራ ጉዳይ ላይ ኦሬዲ ግሩፕ ስላስገባሁት እዮዳብ ጋር ሄዶ ተወሽቋል አዎ ከዮዳብ ደግሞ ሙባረክ ይሄዳል ከሙባረክ ደግሞ ሌላ ቦታ ይሄዳል እንደዚህ ነው ስራው እያስመሰለ እንደዚህ ማለት ነው ይሄ ይውልሽ ባይዘዌ ሰውን ከሳለው ምን ያለ የመልካሜ ጉዳይ ብቻ እስር ቤት የሚያስገባው ነው ለምን ካልሽን ሺስ አንደር ኤጅ ናት አንድ ሰው እንዴት አንደር ኤጅ ልጅ ከናቷ ቤት አውጥቶ ሰው ቤት ይሞጅራታል ያ ሁለተኛ ደግሞ አወጣሻለሁ እንዳባት አዳፕት አረግሻለሁ አለ አንቺ ሰውን አዳፕት ስታረጊ ዩ ኒድ ወርክ ፔፐር ወርክ አዳፕት የሚደረግበት እንትን ማለት ነው ለእናትየው 2 ቀረጢት ሲሚንቶና አሸዋ ምናምን ሰርቶ ቤት አሳደስኩ ብሎ
በ60 ሺህ ነው በ2 ሰከንድ አንድ ወይ 50 ሺህ ወይ በምን ሶፋ ገዝቶላቸው አገሩን ንቅንቅ አደረገ። በመልካሜ ብቻ ሂጌት ሚሊየን በመልካሜ ብቻ ይኸው አሁን ልጅቷን ያለች እኮ እያለቀሰች ነው። አዎ እየፈራች ነው ያለችው። አሁን ደግሞ አባቷን ሁሉ ገዝቷት ነው ያለው። ብዙ ይኸውልሽ በዚህ ሚዲያ ላይ እና እኛ ሳንመጣ ወደ ቲክቶክ ማለት ነው ቲክቶክ ክሬተር ብዙ ልጆችን እንደዚህ አስፈራርቶ አብዶ ታሞ ከዚህ የጠፉት ልጆች አሉ። ሰማሽ? የሱ ነገር ነው ይሄ ሳክስ ዴቪድ ሳክስ። አዎ እና አንድ የሚባል አይደለም እሱ ሁሉ ጊዜ የሆነ ቦታ ነው የሚሸጎጠው። ይኸው ማይጅና ማስሚ አሁን ትላንትና ከትላንትና ወደ ቪዲዮ እንትን ሲል ሀቅ እንዳለው እውነተኛ ሰው እንደሆነ ሰው እንደሚረዳ እስቲ እውነት አንቺ በህይወትሽ ሰው ረድተሽ ኬክ አስበልተሽ ኬክ አበሏት ያለሽ እንዲህ ሽቦን አስለበስኩ ይማ ዲቴል በዲቴል እንዴት ራሱን እንደሚሸጥ የውሸትነቱን እንዴት በራሱ እንዴት አድቨርታይዝ እንደሚሰራ ማለት ነው። ይሄን ሰውዬ ገና በብዙ ደካማና ለጊዜው ችግር ያጋጠማቸውን ሰው በእነሱ ጭንቀት ይጫወታል። ስለዚህ ከጊዜ ከዚህ ሚዲያ መጥፋት አለበት፣ መደራጀት አለብን። ይሄ ሌባ ነው። ይሄ በህዝባችን በምስኪኖች እየነገደን ያለው የእግዚአብሔር ሰውም አይደለም። ይሄ ውሸቱን ነው። መጽሐፍ ቅዱስ ምን እንደሚል አያውቅም። ፎርጌት የሃይማኖቱን ታዩ። ሁማኒቲ የሚባል ምንድን ነው? ሁማኒቲ ሰው ሰውን የሚያበላ ሰው ለሰው የሚያዝን የት አለ? ሰው ሲቸገር እውነት ለሰው የሚቆም እሱ ግን በሰው ነው የሚነግደው። ሰው እስከሚያጨበጭብለት ደግሞ ይኖራል አለ። አንቺ እኮ ማየት ያለብሽ እኮ ምስራቅ ስላ ሳራ ከዱባይ ላይ ባትረዳው መንሄዳጅ አሁን እኮ ሞቶ ነበር ቅሊንጦ ላይ ኤሳ ዱፌ ብያ ዱፌ ምን ከሀገር ሲመጣም እኮ ስንት ሴቶች ሬፕ አድርጎ ስንት ሰው ዘርፎ ከሀገር የመጣ ተይዞ ወደ ሀገር ቤት ይመለስ ወረቀት እኮ የወጣበት ሰው ነው። ኤምባሲ ሄዳ ወረቀቱን ቪዛ እንትን ብላ ዋስ ምግብ ቤቷን አስይዛ ነው እኮ እግር ላይ ወድቃ ኤምባሲ ላይ ከዛ ከሀገር ዴቢው ቀባ ኤላሊ ሄለን ኢጆል ዱበርቶታ ጉዴዴ ብያ በኤ ሞቱማን ኢሰ በርባደ ድሩመዩ ሴቶችን ብዙ ሴቶችን ማለት ነው ብዙ ሴቶች ያልተባለ ዶክመንት ተሰርቶበት ነው ያለው። ዛሬ ደግሞ ይሄ በወለጋ ስም ሚሊዮን ነው የቆጠረው። ሚሊዮን ይሄ 9 ሚሊዮኑን እየታየ ነው በፔፓ በተለያየ ነገር ብሎ የሰጠኝ እኮ ከፊንፊኔ ነው የሚለው ለወለጋ የተሰበሰበ ብር ፊንፊኔ ለምንድን ነው ምስክር ወረቀት የሚሰጠው? የደረሰበት ቦታ ነው እኮ ምስክር ወረቀት የሚሰጠው። እኔ እኮ 4 ቦታ ተሳትፌ 4 ቦታ አለኝ። ገብቶሻል? ኧረ እዚህ አሁን ከዚህ በፊት ሌላ አንድ ልጅ አለች ብሩክ የምትባል በዚህ ላይ ስትሰራ ነበር። እሱ በሰረቀው ገንዘብ አውቆ ለሌሎች ልጆች ገንዘብ ሰጥቶ ብር በላች ለወለጋ የተሰበሰበ ብላ 2 ወር ሙሉ ነው በሷ ላይ ፕሮፓጋንዳ እንትን ሲለ ይኸው ልጅቷ እንኳን የለችም። ሀቋን አወጣች የለችም እዚህ ሚዲያ ላይ። የእሱ ጓደኞች እነጠና እነ ሌሎቹ ይሄን ገንዘብ ሲሰበስቡ የነበሩ ሚገርምሽ ደግሞ ይሄ ልጅ የመጣበት ቦታ የአባቴ ከተማ ነው። አንድ ደህና ትምህርት ቤት እንኳን የለም። ይሄ ሚሊዮን ያለኝ የሚል አንድ መዋዕለ ህጻናት እንኳን ቢከፍት ማለት ነው ትልቅ ነገር ነው። አንድ ትምህርት ቤት ቢከፍት እሱ ማነው? አላሙዲ ገንዘብ ያለው ብዙ የተለያየ ሰዎች ኢትዮጵያ ውስጥ ሀብት ያላቸው ይሄንን ሲያወሩ ሰምተሻል? ማነው እንዲያረጉ? ቢልጌት አይደለ ይሄ ሰውዬ? ባንክ ቤት ይሰርቃል፣ ይዘርፋል። ይዚ ድራግ ዲለር መቼም ነው የሚመጣው? ገና 10 ዓመቱ ነው። ባለፈው ኢንተርቪው ሳረገው ራሱ እኛ እኮ 20 ምናምን ዓመታችን ነው ነገር ይቻላል ያልኩትና ከዛን ሲያገራግር በቃ አለፈው አልኩት። ኧረ ይሄ ሰውዬ ሌባ ነው። ይሄ ሰውዬ በህዝቡ እውነት ለመናገር በጣም ያናድዳል። እኔ አሁን ባለፈው አንቺ ጋር አምጥቷት ያችን ልጅ ሊያዋርዳት ነበረ 2000 ነው እንትን ያረኩ ውሸቱን ነው። ብርም 26000 ነው የላኩት አለ። 26000 ገንዘብም ለአመት ባል በግ እንዲገዙ ምን እንዲገዙ ዶሮ እንዲገዙ ውሸት። ሲጀመር ለሷ ለመግባቱ ምንም ማስረጃ የለውም የደረሰኝ ላይ
አዲስ ለማቻረቲ እንዴት እርግጠኛ ሆነ ለሷ መግባቱ? ይሄ እኮ እኔ የላከልኝ ስም የለው ምን የለው ሄለን ለአዲስ ለማቻረቲ እኛ እንደ ኢትዮጵያን እግዚአብሔርን ሁላችንም ድምፅ መሆን አለብን። ሃይጃክ ተደርጓል። አዲስ ነማ ሃይጃክ ተደርጓል። እነኚህ ልጆች ምንም ነገር ማድረግ አይችሉም። ታውቂያለሽ፣ መናገር አይችሉም። አይተሽ እንደሆነ መንቀሳቀስ አይችሉም። ይሄ ሰውዬ ደግሞ ይሄው ስንትን ሰው እያስፈራራ ነው ያለው አገር ቤት። እኛን ይሄው እዚህ ራሱ ተቀምጠን ልዕልትን እንዴት እንደሚያስፈራራት ይዩ እያት። እኔ ደረሰኞች ይልክላታል። ማነው ቴዲን አልቻለውም። ከቴዲ ጋር ይተሻል ግብ ገንዘብ አስገባለሁ ምን አረጋለሁ ብሎ በዛን ሰዓት ማለት ነው የውሸቱ ውሸት። ምን ነው ቴዲን ስለማልከሰሰው በእንቁርቲ ምን ነው ከአቅሙ በላይ ሆነችበት። ለምንድን ነው እሷ ላይ ይሄ እሷ ናታ እንቃርጋ ያዘችው። ሰው እኮ አላምንም ብሏት ይኸው ቀስ በቀስ ቴዲ ራሱ ከስንት ጊዜ በኋላ አይደል እንዲያመናት ስንት ሰው ነው አሁን። አንቺ ራስሽ መቼ አመንሻት? የእሷ እውነት ግን እየወጣ ነው ያለው። የእሷ ብቻ አይደለም የህዝባችን የተፈናቀለው ለህዝባችን ሰው ራርቶ ገንዘብ የሰጠውን የሰው ላብ ሰው ከልጆቹ አንስቶ ከቤተሰቡ አጉልቶ ነው ለተቸገረ የሰጠው አይደል? እሱ ግን ብራንድ እየገዛበት እየተጃጃለ እዚህ በኤአይ ፎቶ እየተነሳ ትልቅ ሰው እያደረገ ራሱን ያሞዳሙዳል እዚህ ላይ ቁጭ ብሎ ማለት ነው። ይሄ ወራዳ ማፊያ ነው። ወራዳ የወጣለት ማፊያ። እኔ መጀመሪያ ወለጋ ላይ ወባ የገባ ጊዜ በጅራ ፋውንዴሽን ብር ይሰብሰብ ሲባል አይ ተብሎ እዚህ ቲክቶክ ላይ እኔ 9 ሚሊዮን እሰጣለሁ ሲል ሌሎቻችሁ ታዲያ ለምን ትሰበስባላችሁ? አሰብስቡ። የእሱ እርዳታ ብቻ በቂ ነው 9 ሚሊዮን መስጠት የሚችል ከሆነ ብዬ ተናገርኩ ማለት ነው። ከዛ በኋላ እኔ ማሽቃበጥ አልወድም። ሲያሽቃብጡ ነበር እንደ ነዋኖፊ ምናምን ማለት ነው። ኦኬ ብሩ ተሰበሰበ። ከዛ በኋላ የጅራ እዛ በከረዴማ የሄደውን የደረሰውን እኛ ባሰባሰብ ነው ሌላ ሰው ባሰባሰበው 150 ምናምን ተሰብስቦ ከረዴማ ነው ሄዶ ያደረሰው ቢሎ ከረዴማ ራሱ ሌባ፣ የሱ አይነት ሌባ፣ የሱ ተላላኪ በህዝባችን የሚነግድ አንደኛ ሌባ ከረዴማ፣ አንደኛ አሽቃባጭ፣ አንደኛ አልደረሳችሁበትም። ስደርሱበት ደግሞ እናያለን ስለሱ። የፊልም ብሎ የሰጠሽ ውሸት ነው። ሄዲ ውሸቱ ነው። ወለጋ ላይ እሰበስባለሁ ብሎ 9 ሚሊዮን ብር ይሰጣለሁ አለ ማለት ነው። ብሎ ሌሎች ሰዎች ቢሎ ማይክሽ እንትን ነው ከኔ ነው ሚውት ላድርግልሽ። ኒኪታ ሚውት አድርጊው። ከኒኪታ ነው። ኦኬ እና እዚህ ወባ እንትን ተብሎ 9 ሚሊዮን ብቻ እንሰጣለሁ አለ። የኛ ጓደኞች እዚህ ያሉ ዳይስፖራዎች እንትን አሉ ማለት ነው፣ ብር አዋጡ። ከዛ በኋላ ያ ነገር ትክክል እንዳልሆነ ስናቅ እኛ ተረባረብንበት ማለት ነው። ምን ያደርጋል እኛ በጅራ ፋውንዴሽን የተረዳውን ፖስት ለቃቅሞ ሄዶ ከረዴማ እንትን ይበልን ብቻ ባለው አቅም ተደረሰ ማለት ነው። አደረሰና ፎቶ ተፖሰተ። ያንን ፖስት ወስዶ በራሱ ቲክቶክ ላይ ፖስተ ማለት ነው። ፍራውሪቻ የሚባለው ማለት ነው። ከዛ በኋላ እንዴት እንደዛ ይደረጋል ብለን እኛ በፌስቡክ በምናምን ተረባረብንበት፣ ሰደብነው ምን አልነው። ከዛ በኋላ ፖስቱን አነሳው። ከዛን ተጣሉ ማለት ነው። ተጣላና ግማሹ ብር እንደውም ሌላ ልጆች ነበሩ ራሱ መመለስ ያለበት ተመለሰ፣ መበላት ያለበት እንትን ተባለ። እሱ ግን 9 ሚሊዮን እንሰጣለሁ ሲል እሱ 9 ሚሊዮን ብር የሚሰጥ ከሆነ ለምን ሌሎቻችሁ ለምን ትረዳላችሁ? በቂ ነው የሱ 9 ሚሊዮን ብር አልኩ ነኝ ማለት ነው። እና እቺ ልጅ ደግሞ እቺ ህፃን ልጅ ረዳሻለሁ ብሎ ምክንያት እያደረገ ልዕልት እውነቱን ስላወቀች ስለደረሰችበት እየተናገረች ነበረ ማለት ነው። ልዕልት በማልደግፋት ነገር አልደግፋትም፣ በምደግፋት ነገር ደግሞ ደግፋታለሁ። ኦኬ ምንም ጠላቴ አይደለችም። ከዛን እቺ ልጅ በየተከታተለች እኔም አያታለሁ። አንዳንድ ጊዜ ቤቷን ባልገባ ስክሪን ላይ አያታለሁ፣ ትከታተላለች። ስለዚህ ልጅ እቺ ልጅ ህፃን ልጅ ናት። አንዴ ኬክ አንዴ ምናምን በህይወቷ የሚያስፈልጋትን ቋሚ ነገር አንድ ነገር ሳያደርግላት በልጅቷን የነገደባት ማለት ነው። አንድ ቀን እኔ በነገራችን ላይ ሰጠን የሚሉኝን ሰዎች ራሱ አላምንም። መጥቶ ለእኔ ካልሰጠኝ ቃል በቃል ለእኔ ሰጥቶኝ ካልሆነ እሱን ሰውዬ አላምነውም፣ አምኜውም አላውቅም። ውሸታም ሌባ ነው ማለት ነው። ብዙ መረጃ አለ።
ልንገርሽ በመልካሜ ጉዳይ ላይ ልጅቷን እኔ ያሳድጋለሁ ብሎ ኃላፊነት እስተወሰደ ድረስ እኔ አልችልም ብሎ ሲያስተላለፍም በጊዜ ገደብ ከእንደዚህ ጊዜ በኋላ እኔ አልችልም ብሎ ለቻሪቲው ላገናኘው መጀመሪያ በስነ ስርዓት በፈለገ ሰዓት ውልቅ ማለት አይችልም። ገብቶሻል? ራሱ ኃላፊነት ከሰጠ በኋላ እንትን ከተቀበለ በኋላ ኤኒ ታይም መጣል አይችልም። ይሄ ወንጀል ነው። ቢያንስ ከእንደዚህ ጊዜ ጀምሮ እኔ አልችልም ብለህ ለቻሪቲው ማስተላለፍ አለብሽ። የሆነ ሰኝ ሀጬ የምትባል ልጅ እኛ ከዚህ በፊት ታማ እረርተናት ሀገር ገባች፣ ሀገር ቤት ገባች። ከዛን ተመልሳ ኢትዮጵያ ቆይታ ተመልሳ ወደ ዱባይ እኔ ረዳሻለሁ ብሎ ሃይማኖቷን ልጅቷ ሙስሊም ናት፣ ሃይማኖቷን አስቀይሮ አመጣታለሁ። እሷን ከፈለግሽ ማለት ነው። ሃይማኖቷን ሰኝ ሀጬ ነው ስሟ፣ ሰኝ ሀጬ። ከዛም በኋላ እሷን ራሱ ግቢ ብሎ ልጅቷን ጎትኩቶ ተነስታ ሀገር ከገባች በኋላ ፍንጃሽን ላሽ አላት ማለት ነው። እና ቁጭ ብላ ሁሉ እያለቀሰች ነበረ። ከዛ በኋላ እርዳይ ምናምን ስትል ልዕልት ቤት ገብተሽ ስላወራሽ ለዚህ አረዳሽን ብሎ ምክንያት አደረገባት። የልጅቷን ህይወት አበላሸ። እዛው አረብ ሀገር እንኳን ቁጭ ብላ የሆነ ሰርታ እንትን እንዳትል ማለት ነው። አለው መረጃው። እኔ በነገራችን ላይ በጣም ከሚደብረኝ ሰው ቢኖር ውሸታም፣ አጨበርባሪ። እኔ እንደሱ አይነት ይሄ እንትን ነው እንጂ ይሄ የሰማይ አሞራ እንደዚህ ስጋ ሲያይ እንዴት ነው ጭልፍ አድርጎ ሌባ ማለት ነው። በጣም ውሸታም ሰው ነው ባይዘው፣ በጣም ሲበዛ ማለት ነው። እና ይሄንን አሉ ልጆች ራሱ ማለት ነው። ሄለን በጣም የሚገርምሽ ሄለን ለሱ ሲሰሩ የነበሩ አሉ ከዚህ በፊት ማለት ነው። ታውቂያለሽ? አመት ሙሉ አሰርቷቸው 6 ወር ሙሉ አሰርቷቸው ደሞዝ ያልከፈላቸው ሰዎች አሉ። ወጥተው መጥተው አይናገሩም እንጂ እውነት ለመናገር እዚህ ላይ ለሱ የሚሰሩ ሰው ሲያስተምሩ የነበሩ እንትን ማለት ነው። ድራይቭን ኢንስትራክተር ሲያስተምሩ የነበሩ ማለት ነው። ያልከፈላቸው ሰዎች አሉ። እንዴው ተቸግሮ ቤተሰብ አገር ቤት የሚረዱ ምናምን ነገር ልጆች አሉ ነው። ግን መጥቶ እንዲ ነው ብሎ መናገር ሼም ይዟቸው ነው። የሱም ቦታ እነሱ ሼም ይዟቸው ነው መጥቶ ያልተናገሩ። የአመት 2 ወር 3 ወር ያልከፈላቸው ሰዎች አሉ። እዚህ ላይ አሁን ይሄን እሰጣለሁ ያንን እሰጣለሁ ትደርሽበታለሽ። ይሄንን ሁሉ ይሄን አለኝ ያን አለኝ የሚለው ማለት ነው። በየቀኑ የተወሰነ ሰዓት ለሱ አለ። ይሄንን በእርግጠኝነት ነው የምነግራችሁ። ሃይ ጋይስ አልገባችሁም ወይንም እኔ በምን አንፃር እንደማወራው? ወይ እንግማን መግባት ከፈለሽ ግቢ። ፈይሳ ወይ ያ ግባው። እንዴት አደራችሁ? እንዴት ነህ? ግባ። በተለይ የሸወዳችሁ የተጫወተባችሁ ያጭበረበራችሁ ካላችሁ ኑ ግቡና ተናገሩ። ያ ግባ ፈይሳ። እኔ ብዙ ተከታተልሻለሁና ነገርየውንም ብዙ መላውቁኝም እያዳመጥኩ ነበር። ታችሁኝ ለዛ ነው የገባሁት። ታዲያ ታችሁን አታዳምጥም እንዴ ፈይሳ? ኦኬ እሺ ያ ቴንክ ዩ ፈይሳ። እሺ ፎሎ ማለት እሺ ተማን ቀለብ ነው እንዴ ፎሎ? ያ ቀጥሉ መስራቅ ያ እና ሀቱ ደነምቺ ብዙ አለ ብዙ ሰዎች አሉ። አገር ቤት ያሉ ደግሞ ወጥተው ለመናገር ነው የሚፈርቶ ያሉት ማለት ነው። አሁን አዲስ ነማጫረቲ እንደተጨበረበሩ እንዳስጨበረበራቸው መጥተው መናገር ይፈልጋሉ። እውነታው ያለውን እውነታ ምን እንደደረሰ እንመጣለን ይላሉ፣ ይጠፋሉ፣ ይፈራሉ። እየደወለ ነው የሚያስፈራራው ሌሎች ጋንግስተሮች ስላሉት ማለት ነው። ታውቂያለሽ? ይሄ ስለ ፖለቲካም ስለምን ምንም ፖለቲካ የሚያውቀው ነገር የለም። በፖለቲካ ግን ሰውን እየዘረፈ ነው ያለው። ዘራፊ ነው ልጁ፣ ዘራፊ። ያ ብቻ አይደለም ደግሞ ብዙ ሴቶች ሬፕ አድርጓል። ዶኩሜንታሪ ሁሉ ተሰርቶበታል። እቺ አሁን አብራ ያለችው ማን ነው ስሟ? ረናዴ ሰተንሽ ቤካኒቺ ጅላት ለራሷም ና ኢሲምበር ሆቴልራ ከጀላ በዴ እና ነመብረ ከሶክቴ ቶርባን ተኮፍ በደም ያ ባለፈው ዱባይ ነበረ ጊዜ ለአንድ ሳምንት ከሆቴል ከሌሊት ትታ ሰው ጋር ነበረች።
አማ ዱግሞ ዱባይ ደማ ለምችኩት ምንም ነገር ላደርግ እንደዚሁ ሌሊቴን ያበላሻል። ወሲብ ባዶ ምላሱ ላይ ነው ያለው። እቃው፣ ስሜቱ ሁሉ ወሬው ሀብላች ኮጋታ ማሊካ ባደሪ ውሸት ነው በል። እኔ ሁሉንም ሪከርድ አድርጋለሁ። ለዚህ ነው ሰውዬው ጭንቅላቱ ተነክቷል። ሃይ ትታው በሌሊት ሆቴሉ ለቃ ሰው ነመብረ ጅርቲ ቱርቴ ሰው ጋር ነበረች። እሱ ሆቴሉ ተመለሰ። ጉድ ኢላሊ ተፍታልተኛም ብላ ማለት ነው። ይሄ የተኮላሸ ነው፣ ምላሱ ብቻ ነው ሁሉ ነገሩ። ሄለን ነገፈዱ ቪያግራ እንኳን የሚገዛበት ብር የሌለው ሀብት ምን አባቱ ያደርግልኛል ብላ ነው እኮ ትኬቷ ጊዜ ስለሚያልቅ ዝም ብላ ከዛ ሶሬቲ ጋሽና ሶሬቲ ናቸው የተጭበረበሩ። ሶሬቲ ኮቱ ገሊ አንድ እነሱ ናቸው በወለጋ ገንዘቡ ያ አንዷ እነ ሶሬቲ ናቸው። አንዷ ብሩኬም አለች የለችም ጠና አለ ሶሬቲ ዌልካም ቴንክ ዩ መስኪ አከሚ መነ ፌመስ ነገር ሽታ ሃይ ሄሉ ኦሪ ፌመስ የሳቁ ኮኖታች $50 ካልሰጠኝ ወይም ደግሞ ስክሪንሻት ካላረገ ዱጋ ምስራቅ እንዲሱ የኡነ ሶሬቲ አረ ኑቲ በረሰነ ጋፈ ወለጋ በአማርኛ ነው ለካ ቤቱ የወለጋው ፕሮግራም ጊዜ ሁለት ቀን ስራ ቀርተን ከ9 ሰዓት እስከ 10 ሰዓት ነው እሱ ላይቭ ላይ ቁጭ ብለን ማሰባሰቢያ ስናደርግ የነበረው ማለት ነው። የወለጋ ገርጋርሰ ጊዜ እኔ ጠና ብሩኬ ሰቦንቱ ውርጅሻ ምትባል 2 ውርጅሻዎች አሉ። ውርጅሻ ድሬዳዋፊ ውርጅሻ የባሌ ልጅ ተሰብስበን ብዙ ነበረን። እነ ፍቄ ወቡ እነ ጠና ብዙ ልጆች ነበረን። ብቻ የዛኔ የተሰራው ጨዋታ በጣም ደስ ይላል። ምክንያቱም እኛ ስራው ሁላ ቀርተን ነው ስናሰባስብ የነበረው። ቀጥታ ገንዘቡ አሁን ብዙ ሰው ያልገባው ነገር እኛ ላይ ብዙ የምንጠይቀው ጥያቄዎች አሉ። ግን ሳይቷችሁ ነበረ ከፊንፊኔ እንደተላከ ነው አክሞን ጋር የተላከው ብር ካሻፕ ላይ እና ዜል ላይ በሱ ወደ እሱ አካውንት ነበር። ብሩ የተደረሰ ስትሉ የምስክር ወረቀት የተሰጠውን ሲንገር ሲሴ አሳይቷችሁ ነበር። ከአክሞኒ ኑታ ገርሲሴ አመካናቲ ገርሲስቴሰን እኛ በሁለት ተከፍለን ከፊንፊኔ እንደሚል ስታውቁ ለምን ጥያቄ አላነሳችሁ? ጠይቀናል። ቆይ ልንገርሽ። ቆይ ቢሉ አንዴ እኛ ስናዋቅደው እኮ ነው የጅራን ፋውንዴሽን አምጥቶ ቢሉ ልጨርስ። ቆይ ጨርሼ ልውጣ። ላይክ እንትን ጆሌዎች ዋንጅሩፍ እና የዛኔ ሄሉ ጋፈኔ ቱሬው ጋለማንዱራ ጋፈኔ ቢካዝ ሸኪ ሄዱት ኑት ድፌጋ በጣም ጥሩ ብዙ ጥያቄዎች ከኛንም ደግሞ የዛኔ አብረን ገስት ላይ አስተባብረናል። ኡመተ ኦሮሞ ከነኮታ ሰበኬሰን ገርጋራ ጀኔ ወረ ሲያሳስ ወረ ቀበኝ ቀበኒስ ፍኔ በስነስርዓት አስተባባሪ ግሩፕ ነበርን የተወሰኑ ልጆች እና ብር የሰጠ ሰው መጥቶ ጠይቆናል። ኑ ጋፈቱ ቢካዝ እኔን በሶሬቲን አምኖ መጥቶ የሰጠ ሰው እኔን ነው ኦብቪየስሊ ቢጠይቀኝ። በዛ ምክንያት ጥያቄ አቅርበን ነበረ። ጥያቄ ስናቀርብ መስክ ታስታውሻለሽ? ምስሩ መነ ሙባረክ እነ ራጂ ጉደታ አብረውን ስለነበሩ እነሱን ሰብስበው መነ ሙባረክ ዋመምኔ ጀቹዳ ምን ተብሎ ጎፈንድሚ ላይ የተሰባሰበው አይርመንበር $13,000 ነበረ። እሱ ባን ተደረገ ነው ምንድነው የሆነ ብቻ የሆነ ነገር ተባለና እዛ ተሰበሰብን ማለት ነው። እዛ ስንሰባሰብ ሼካዎችም እና ደግሞ ያው እነ ሙባረክ የሱ ምስክር ስለሆኑ እነሱን ይዞ መጣ። ሪፖርት ያደረጉ ልጆች ስላሉ በዛ ምክንያት ገንዘቡ እንዳይወጣ ታግዷል ተባልን። ይሄ $13,000 የጎፈንድሚ ነው። በካሻፕ እና በዜል ደግሞ እሱ ገብቷል ያለን $7,000 ነው። ጎፈንድሚ እና ዜል ብቻ ማለት ነው ከእንትኑ ውጭ። በኢትዮጵያም ደግሞ አካውንት በአክሞን አሁን አንቺ ያየሹ ምስክር ወረቀት ስም ኢትዮጵያም ደግሞ ሌላ አካውንት አለ የተከፈተ። የዛችን 2 ቀን ስናሰባስብ በኢትዮጵያም አካውንት ይገባል፣ ካሻፕ እና ዜልም ይገባል፣ ጎፈንድም ይገባል። 7,000 ብቻ ነው ሲባል ጉጃ
$7,000 ነው በእንትኑ የገባው ሲባል እኛ ጥያቄ ሬዝ አደረገን። $7,000 ብቻ ዜልና ደግሞ አንድ ጊዜ ሶረት ወቅት ሄለን ይኸውልሽ፣ በዛን ሰዓት ሰው ደግሞ ያለው ችግር በጣም ትልቅ ሰው እንደ ጎርፍ ነው ገንዘብ ሲሰጥ የነበረው። 1,000 የሚሰጥ ሰው ሁሉ አለ። ዶላር ያውም ዩሮ ሰማሽ? አኖ ሲፈን ፊጣበር ምስሩ ችን ስዱፋ ጅራ ጋፊን keenya maal akka ta'e yeroo san jechuudha. Akkam ta'anii tapha keessa akka nu baasaniin sitti muuf deemaa jira. Urjishaa bitnoor እንደውም ካለሽ urjisha አንድ ጻፊ አለሽ አውቃለሁ እኔና ግቢ yeroo san waan jirruuf ይበክሰነቲ እዛ እንደዛ ስንል ይሄ ብር ነው የገባው ተባለ። $7,000 ብቻ አይደለም በዜልና በካሻፕ የገባው። ለምን እኔ ፐርሰናሊ እኔ ብቻዬን $1,000 አስገብቻለሁ። የኔ እናት $500 አስገብታለች። ኡርጅሻ $1,000 አስገብታለች። ሰቦን እኛ ብቻ አስተባባሪዎቹ ራሱ ወደ $5,000 ሆነ ማለት ነው ሲደመር። ጠና $1,000 አስገብቷል። ፍቄም እንደዛው። የኛ ግሩፕ ብቻ ራሱ ኦልሞስት ወደ 6,000 ሊሆን ነው ማትሱን ስሰሪው። አችን ውቲ ጋፊ ማል ጋፈኔ ኤግዛክትሊ እየገባ ያለው የእሱ ባንክ ላይ ነው። በፊራውል ቁጥር ነው የሚገባው ብሩ። ስለዚህ ኦዲት አርግና ባንክ ውስጥ ግባና የገባውን ካሻፕና ዜል ሊስቱን አሳየን አለን። ይህን ጥያቄ ጠየቅን። ሊስቱን አሁን ሶሬት 500 አስገባች እንትና 100 አስገባ ምናምን የሚል ያሳይሻል። ዜል አሜሪካን ያለ ነው ሁላችንም። እሱን ስክሪን እሱን አሳየን። ስቴትመንት አለን። ስቴትመንት አሳየን ነው። እኔ አላረኩም ሪፖርት፣ እኛ አላስመለስንም ብሩን። ሪፖርት አሳየን ስንል ያው ድራማ ተፈጠረና ግብ ተፈጠረ። ስብሰባ ተጠራን። እዛ ቦታ ስንሄድ ሼኮችም ምኖችም ተጠሩ። አይ በፊት ለፊት መሆን ስለሌለበት በውስጥ ነው የምንጨርሰው፣ ዋትሳፕ ግሩፕ መስርተን ተባለ። ዋትሳፕ ግሩፕ ሲመሰረት 4 ነው ሰዎች ሆኑና እኛን ከስብሰባ ውስጥ አስወጡን። ኑባሰን ይጀቹዳ እዛ ውስጥ ሞርሚቱፍ ብሩኬና ጠናን እዛ ውስጥ እንትናል ናቸው ተው ናቸው። ከዛም መሀል ሁሉንም አስወጡና ብሩኬን ብቻ አስቀሩ ማለት ነው። ብሩኬን ደግሞ ምን ያረጋታል? እንኳን ተመርጣችሁ ነው ታው ያንን ሰው ኖ እርስ በርስ እነ ሙባረክ ምናምን ተባበሩና እርስ በርስ እነሱን አድርጎ እኛም በቃ ከጨዋታ ውጭ ሊፈመን አጎዳቲ ሙባረክ የሱ አይነት ሌባ ኖ እኔ ኢሳ ወጂ እንደለጉጋ ከዛ እኛን ከቁጥጥር ውስጥ አስወጡ። እኔ እንጃ እኔ ምን አይነት ሙድ እንዳላችሁ አላውቅም። ጤናማ አይደለም ብቻ የዛኔ ሄለን ወጅኒ ደወል ፈካቱ እንዲ ከኒሰ ከና ገረብራ ደመሌ ወል ፈካቱ እና ከጨዋታው አስወጡንና ኦሮሞ ራሱ ዩዝ የሚያደርገው ጊፍት ማፊ መለ እሳባይ ሳቢያ አቦቲ ዴማ እኔ ላጣላችሁ አልፈልግም፣ ግን እኔ ልክ ሰው አይደለም። እና ለማንኛውም ሎንግ ስቶሪ ሾርት በዛ ያን ጥያቄ ጠየቅን። አለኝ ሪሲት የተላከውን ብር አሳያችኋለሁ አለ። የተላከው ብር የሚያሳየን ግን ሁሌም ያቺ 7,000 የተላከችዋን እሷን ብቻ ነው። አሁን አንቺ እጅ ላይ ያለው ሰርቲፊኬት እሱ ደግሞ እኔ ሪሲቱም እጄ ላይ አለ። የ7,000 የሚለው 2 ሪሲት ነው። አንደኛው ቲልማማን ይላል 7.2 ሚሊዮን ነው የሚለው እሱ። ይሄ እኔ ስንት ነው የሚሆነው? ምስሪ የዶላሩ $7,000 በኢትዮጵያ ስንት ነው የሚሆነው? 2 ሪሲት ነው ያለው። አንደኛው ደግሞ 7,000 ከምናምን ነው። አትሊስት እኮ ቱንገረ ሚሊዮን ተኮ እንደ ማበር ሰኑማ አቺ ብየት ከንገለ ሰነጋ ገሩ ኦዲቲ ሂንጎደምኒ ሀገ አራት ኦዲቲን ሂንወጀተምኔ ሶጀተሚስ ቤኩ ኑቲ $7,210 ነው አንዱ። አንደኛው ደግሞ ምስክር ወረቀት የተጻፈለት ደግሞ በፊንፊኔ ደረሰኝ እንትን ያለው የጻፈለት ደግሞ ነጋ ወጂ አንካ እንትና ነው። ማን ነበር የሚለው ነው ፈራሚው ምን ይላል? በቲልማማ ይላል 1,7.2 ተውን ተልኳል ይላል። ከእንደንትን ማለት ነው 2 ደረሰኝ ነው ማለት ነው።
ይሄ አሁን ሁለተኛው ደረሰኝ የቱ መሰለሽ? የብሩኬ ከእንትን ከጎፈንድሚው አት ኤንድ ምስሬት ታስታውሻለሽ። በመጨረሻ ከውጣ ውረዱ ወብታ ወደ 1 ዓመት ፈጅቶባት ያንን ጎፈንድሚ ወደ $9,000 አስወጣች። ሶ ክሊሊ በአክሞን ወደዛ የተላከው $7,000 እና $9,000 ማለት ነው። አገር ቤት ስንት ብር ተሰባሰበ? የካናዳ ሰዎች የማነው አውስትራሊያ ሰዎች ምናምን ጠቅላላ ዳይሬክትሊ ሀገር ቤት ነበረ ብር የሚያስገቡት። ኦዲት የለም፣ ካሻፕ እና ዜል ኦዲት የለም። የጎፈንድሚው ስለምናውቀው ነው። እሱ እዛ ጋር ያለ ነገር ስለሆነ ነው። ኦዲት ይደረግልን ብለን የጠየቅነው ጥያቄ ግን ተርበሰበሰ፣ ተዳፈነ አቹማን ሀፌ ጀቹ ነው ክሊር ጎዳሜ ሂምቤኩስ ይሄ ደረሰኝ ከየት እንደመጣ ከፊንፊ ይሄ አሁን ጋ የመጣው ወረቀትን አሳይቷችሁ ነበረ ማለት እቃውን ካስረከቡ በኋላ ምስክር ወረቀት ይሰጣችሁ የለ? እኔ እኮ ሄሪ አንቺ ራስሽ በቀላሉ በዚች ጊዜ ራሱ ምን ተማርሽ ከሱ? የሆነ ጥያቄ ስትጠይቂ እናንተን እኮ የጠየኩት ምስክር ወረቀት ይኸው ብሎ አሳይቷችሁ ነበር? ኖ አላሳየም። ጥያቄ ስትጠይቂ አድበስብሶ ይጠፋል ወይ ቢዚ ትላላሳ ቢያሳያችሁ የፊንፊን ኖ ያሳየን $7,000 እና እቺ 2 የብሩኬ ያስገባችሁ ብር ተጽፏል፣ ለሱ ተጽፎለታል። $7,000 አክሞን ያስገባው ለሱ ተጽፎለታል። ኢሰለማን ሰነኒ ቤና ገሩ ጋፊን ከኛ ከቱሬ ኦዲቲ ኑፍ ጎዲ ከካሻ ቢፊዜሊ ከንሴኒ ማለቀ ሴኒ ተከተካን ማለቀ ኬኒ ቤና ጉያ ለሜንተን ከንቴኝ እሱ ቲክቶክ ላይ የተቀመጥነው 3 ቀን ነው ምናምን ብቻ ነው። እቺን 3 ቀን ጋሻ ፕሌይ እና ዜል ላይ የገባውን 1 by 1 $50 የሰጠ $100 የሰጠ $10 የሰጠ ስክሪንሻት አርግና ስቴትመንት አሳየን ነበር የኛ ጥያቄ። ለምን እኛ እናውቃለን $7,000 ብቻ እንዳልሆነ ከዛ ሁሉ ህዝብ ሲሰበሰብ የነበረው የወለጋው ጊዜ። ስክሪንሻት ብቻ እኮ አይደለም። እኛ አሁን ያኔ ብር ሲሰበስብ ሶረቲ እንደዚህ ያስገብታለች፣ እንትና እንደዚህ ያስገብታለች፣ ስም ዝርዝር ስጠራ ያልተጠራ ያን ጊዜ ይህን መቶ ክላግ እንትን ያደርገኝል እንዴ? ጋርሾልሽ እነሱ በሱ በኩል እንደዚህ ያስገብታለች ይላለው እኔ ይጻፋል ማለት ነው እያንዳንዱ። እሱ እንደዚህ አይነት ዝርዝርም አልጠራም አይደል? አልጠራም፣ የለም እንደዚህ ተናፍቃፈኝ። እነሱ እንትን ባሉት ጅራ ነው ቀድሞ የደረሰው የጅራ ፋውንዴሽን ያንን ስክሪንሾት አድርጎ አምጥቶ በራሱ ፔጅ ፖስት አደረገ። ልክ እኛ ስንዘምትበት እነሱን ሶሬቲን ደግሞ ማደባበስ ጀመረ ማለት ነው። ገባሽ አባባል? ሲፍ ገሌሚቲ ሶሬ ያ ኑፍገሌ ከጨዋታ ውጭ ተደረገን ጥያቄ ደግሞ ሲጠየቅ ዩ ጋይስ ሹድ ኖ ሂማመቅ ማመት ሜቀዊ ነበር ጋፈ አድበሰበሴ ዋንተ ኤቴ ጀላሚ ልቃ ኢዘር ወይ ቢዚ ይሆናል ወይ ኔትወርክ የለም ወይ ስራ ላይ ነው ወይ ፕሌን ውስጥ ነው ወይ ፍላይ ያረገ ነው ምናምን ከነምኒ ስሞ ኬሳን ወሊድ ደለገኒ ሌላን አስገብቻለሁ $6,000 ሲደውልልኝ ሶረቲ ሲደውልልኝ ሰላም ነሽ የለ ምናምን አለኝ። በኖርማል ልክ ሳራን ጆይን ሳረጋት ስማ ትራኩ እንዳትገለብጠው እንጂ ደግሞ ፖሊስ መጣ እየመጣ ምናምን ከዛም ሚውት ቆይ አንድ ጊዜ ከዛም $250 ኪሴ ውስጥ የለኝም አራስ ተቀጣ ይሏል። ከመቼ ወዲህ ነው ትራፊክ ካሽ አምጣ ብር የሚለው? ከመቼ ወዲህ ነው ፖሊስ ደግሞ መንጃ ፈቃድ ራስን ስጥ ብሎ የሚከራከረው ከፖሊስ ጋር? ትራፊክ አሜሪካን ሀገር ትራፊክ ነው ካሽ የጠየቀው ያ ትራፊክ። እኔ $250 የለኝም። ከዛ ከመቼ ወዲህ ነው ትራፊክ እንደዚህ አይነት ጭቅጭቅ ውስጥ የሚገባው አልኩት። ከዛ እደውላለሁ ሼለም ብሎ ከግሩፕ አይወጣም። ከዛ ምን ብዬ ጻፍኩለት መሰለሽ? ይሄንን ነገር እያንዳንዷን ነገ ላይ ብላይ እንገናኝ ብዬ ጻፍኩለት ስለው ወዲያውኑ ሄለን አለሽ ደና ይመቸኛል አሁን መደወል ትቻለሽ። በቪዲዮ ላን የደወለልኝ ስንት እኔ ተኝቼ ነበር። ለምን 2 ሰዓት ምናምን ነበር የሚቀረኝ ወደ ስራ ተመልሼ ልገባ። ገባሽ? ሲጀመር ቀኑ ሙሉ ስራውዬ ነበር የመጣሁት። እንደገና የሌሊት ስራ ገቢ ነበርኩኝ። እሺ ሄለን አለሽ ጨርሻለሁ ምናምን ይለኛል። እኔ አንድ የጻፍኩለት ነገ ላይ በቶፒክ እንገናኝ ሳራንም እቀጥራታለሁ አልኩት። ከዛ ቴንኪዩ ብዬ ጻፍኩለት። ሲዩ ይሄው የደወለልኝ ይሁ እሺ ወዲያው እኔ ተመቸኝ። የአሜሪካ ነገር ትራፊክ ካሽ ዛሬ ያሰሙት እግዚአብሔር ሶረች ቃል በቃ
Oh my god. ያ ቃል በቃል እኔ እኮ ደደቢን ጎዴ እንደዚህ ይሄንን እኛ መቁጠሩ አንድ በይ። እኛ እዚህ ምድር ላይ አልቆየንማ። ገብቶሻል? እንደገና ደግሞ ደውሎ $6,000 ሌልን አስገብቻለሁ። ይሄን ሰሞን ሰደበች ተናገረችሽ እንዴ? እኔ ነኝ እኮ ያስቆምኳት አይላትም። ደውሎ እኮ እኔ ነኝ ያስቆምኳት፣ መቼም አትናገርሽም ምናምን ነገር። እኔ ደግሞ የምፈልገው በፔፓል ሌላን $6,000 አስገባውናል። ስክሪንሾቱን ይለጥፈው፣ አለበለዚያ እስከሚለጥፍ ኡጋንዲ ይሷል። እውነት አልቶ አለበለዚያ ወይ መጥቶ አስገብቶ ወይ በአንበሳ አምጥቶ ከዛ በኋላ እንነጋገራለን። አይመስላችሁ? ያ ይመስለናል። ሄዶ አይ ኑቲ ባሪምቤ እና እኔ ዝም ብለን እንታገባለን። ጭራሽ እኔ ስንት ነገር ስተትም እንትን ቢል አይ ለስሙም ቢሆን $100 ቢሰጥ ያንንም ሰው ማን አየበት ምናምን ብዬ እውነት ዝም ብዬው ነው እንጂ አክብሬ ሁላ አይደለም። የሚገርምሽ ነገር ሄሉዬ ዮዳ እንዴት ኑቲ ገዲሲ ፋቡኑ ለልቲ በጌም መልክ አብሬያት ልግባ እያለች ነው። ላይፍ ስላለች አብራሽ ልትገባ ትፈልጋለች። ለምን አትገባም እሷ? ኦጉይሲን ሴንቱን ማውኒ አራው ላይቭ ረጅርቲ ሰናፊ አከ ጌሚ ሾጅ ጀንበር ሳራ አረብቲ ጀበር ማሊፍ ጀናን ቡቺን ከቡቺ ከልልቲን አስገብታ ስታሰድበኝ ነበር። ኑቲ ሲፋቡኑ ጌሚ ዳን ወሊፍ ሴናሲ ገስት ያላችሁት አሁን ውረዱላትና ከልልቲ ጋር ካወራች በኋላ እኛ ተመልሰን እንገባለን። እንትና ላፍታ ግባ አሴንቱ ዮሃን ሆቱ ጄ ብሎክ ራሃ ወይ ላፍታ ግባ ዛሬ አነሳሽው እግዚአብሔርን በጣም በቃ ስጠብቀው የነበረ ነገር ነው። በቀደም እንደውም ሳየው ራሱ በጣም እየተናደድኩበት ነበረ። ገስት ላይ የሚያደርጋቸው ነገሮች በአጠቃላይ አክቹዋሊ እኛ የምናውቀው ቆይቷል። እኔ ፐርሰናሊ ቆይቷል የምናውቀው እና ሌሎች ልጆች አሉ ምናልባት ዛሬ ላይ ቲክቶኩ ላይ ብዙ ወጣቶችን ሊያግዙ ሊረዱ የሚችሉ እንትና ዴቭ ፒኤልሲ የሚባል አለ። እንደገና ሮዝ የምትባልም ልጅ ምናምን ነበሩ የዛሬ ኦልሞስት 5 ዓመት ምናምን በፊት ማለት ነው። እና አጠቃላይ እሱ ነው ያጠፋቸው። ገብቶሻል? ሁለተኛ ደግሞ ያው እንደተባለው እንግዲህ እኛ ከወረድን በኋላ ለልልቲ በዚህ ጉዳይ በጣም እኔ ዋጋ ሰጣታለሁ። የእውነት ብዙ ሰዎች እንዲነቁ አድርጋለች። ሶስተኛው ደግሞ ይኸውልሽ ሄሉ ትልቁ ነገር ሁሉ ጊዜ ቀደምም ልጅቷ ስትል ሰምቻታለሁ ከቨር ያደርጋል። ገብቶሻል? ከቨር መኖሩ ነው። አሁን ብዙ ሰው ለሱ ፕሮቴክት ያደርጋል። ሲከላከሉለት እዚህ ደርሷል። ገብቶሻል? አንዳንዴ ደግሞ ነገሮችን ግራቀኝ ማየት መቻል አለብን። ከቨር የምናደርገው ሰዎች የሆነ ነገር ሲጎልብን ወይ ከኛ ጋር ሲጋጭ እንትን ከምንል ገብቶሻል? ቀድሞውኑ የሰውዬ ከቨርን የሚያስፈልገው አይደለም። የእውነት ነው የሚልሽ። አሁን ደግሞ የት ገብቷል? እዮዳብ ጋር ቲንክ ገብቷል። በቀደም እዮዳብ ጋር አንቺ ጋር ሲያወራ የነበረ ልጅ ካስታወሽ አልረዳኝም ምናምን ብሎ የእዮዳብን ፎቶ ያደረገው ልጅ ማለት ነው። በሱ ምክንያት ነው እንዴ ከስራችን እኮ ኮሜንት ያደረግ አስገብኝ ልንገርሽ ሲልሽ ሌላ ርዕስ ይሽታል ምናምን ብለሽ ስትመልሽ እሱ እዚህ ቤት በመጣ ቁጥር የብዛቱ ሰው ችግረኝ እያለ የሚመጣ እኔ ደግሞ ይሄን ሁላ ሰቆቃ እየላኩብኝ ምንም ነገር እንደማይደረግላችሁ እየጨነቀኝ ሪያድንም ብሎክ አደረኩት። አሁን ለእሱ ልጅ ከዮዳብ ጋር በቀደም ዮዳብ ጋር ገብተው አንድ እንትና ጂኒ የሚባልም ልጅ አለ ትራክ ሹፌር አሜሪካን ሀገር እና ከእሱ ጋር ተነጋግረው ብር ሰጥቶታል። ይህም አክቹዋሊ ነገሮችን ማደሻ ነው። ገብቶሻል? ስምም ማደሻ ነው እና በአጠቃላይ ልዕልቲ ከገባች ዲስከስ አድርጉበት። እየሰማን ነው። አሪፍ እንትን ነው። ረገጥ አድርጊ፣ በደንብ ረገጥ አድርጊበት። አመሰግናለሁ ይልዬ።
እንዴት ኢንፎርሜሽን ማነፍነፍ አይደለም ታለ ፊራ ለካሚዩት ያረኳችሁ መሰለኝ እኮ ዩቲዩቦች ያ እንትና ወረደ እንዴ እየሰማው ነበር እኮ እዚህ ብዙ ጊዜ ስለተላከልኝ እየሰማችሁ ነው ያ እንቁርቲ እዚህ ትምጣ ከመጣች እዚህ ትምጣ ከዛኔ ቻሪቲ የምናምኗን ከፈለገች እሰጣታለሁ እዛ ሴት እያንዳንዱ ነው የምሰጣት ራሷን ዲፌንድ የምታረግበት ይሄ ቁሻሻ ጭራሽ እኔ ላይ ሂሳብ ኬሚስትሪ ይጫውታል እከካም ልቃሚ ያ መግባት የፈለጋችሁ አንዳንድ ጻፉ እሺ ጋይስ መግባት የፈለጋችሁ አንዳንድ ጻፉ ሃይ እኔ ጋይስ እንደዚህ ነገር ገና አድሮም ሃይ ያስብለኛል እኮ ሃይ እንዴ አሁን እኮ ገና እኮ ያሰላሰልኩት ነው ጋይስ አሁን እኮ ገና እኮ ከአይሙሬ ጋር ሃይ ያልኩት እኮ ያነሳውት ነው ጋይስ እንደዚህ ነኝ እኮ እኔ ከዛን ከአይሙሬ መቼም አይጠፋም እንደዚህ ነገር የኔ ችግር ጋድ እሺ እንዴት ነሽ ሰላም ነሽ ሄለን ግቢ ኦኬ ሁሉ ጊዜ ልዕልቲ እውነት ሳትይዝ አንድ ጫፍ እውነት ሳትይዝ አታወራም ሲጀመር ሁሉ ቀን እውነት ይዛ ነው ጫፍ ላይ እውነት ትይዝና መጨረሻው ግን ገና ምንም ነገር ከቢጊኒንጉ ሳይሆን ማለት ነው ተናግራለች ምንም ነገር ሳይጀመር የዛሬ 3-4 ዓመት ማለት ነው ሶ ይሄ ሰውዬ ጌም ነው የሚጫወተው የሰው ማይንድ የሰው ጭንቅላት ላይ የሚጫወት ሰው ነው ፈርስት ኦፍ ኦል ልዕልቲ ምንም አትሆንም እውነት ስላላት ምንም ነገር አያመጣም ደደብ ድልብ ታውቂያለሽ ድልብ በሬ ያልተቀጠቀጠ ሂጂበት ይሄ ደደብ የእውነት የስንት ሴቶች ህይወት እንዳበላሸ ፈርስት ኦፍ ኦል ሰከንድ የህፃናት ደም የጠጣ ውሸታም ሌባ ለልዕልቲ ሁላችንም እንቆማለን እስተመጨረሻው ምንም ነገር ደግሞ እንደማትሆን አርግጬ ነግርሻለሁ እውነቱን ስታቂ አንቺም ለሷ እንደምትቆሚ እርግጠኛ ነኝ ግን ልዕልቲ ሰው ያስፈልጋትም በጣም ጎበዝ ስማርት ሴት ናት እንዴት እንደምትወጣው ታቋለች ባይዘዌ ልዕልቲ ሁሌ እውነት አላት የሆነ ነገር ይሁንና ሁሉም ሰው ይጮባታል መጨረሻ ላይ ግን እሷ ዊን ሆና ነው የሚያበቃው ሰው እውነቱ ላይ ትደርሻለሽ ደርሰሽማል አይ ሆፕ በሄደበት መዋሸት መቦርጠቅ ይሄ ያ በኢየሱስ ስም ስለሱ እንደው የገባውትኝ መግባትም አልፈልግም ባይዘዌ እዚህ ቤት ዲስሪስፔክት ስለምደረግ ማለት ነው ግን እውነቱ አይቀርም ባለፈው የሚያስወረድሽኝ ስለ ልዕልቲ ሳውራ ነው አሁንም ነገም ከነጎዲያም ማውራለሁ ባይዘው ለምን ብሎ ካላረግሽ ልቃሚ አፋውስ ምራቅ የሞላ የመዋጫ ጊዜ እንኳን የላትም አቀቀቀ ትላለሽ እከካ ቁሻሻ አፈር ግጣሽ መሰለኝ ካልገባው ብለሽ አንዳንድ ጽፈሽ ያስገባውሽ አይጊዜ ታያለሽ እንደዚህ ምራቃም ሆነሽ ማን ነው የሚያስገባሽ እከካ ቁሻሻ ንፍጣ ልቃ እኔ ላይ ስላደረገው በደል አውሪ እንጂ ያልኩሽ እንቁርቲ እንደዛ ምናምን ምትዩ ልቃ እከካ ሌላ ሰው ተረኝ ይሁንጅ በሽቲያ አንድ ሺህ ሰው ቁጭ ብሎ ይሄንን እከክ ድምጽሽን እንዲሰማ ያደረኩሽ ክብር ሰጥቼሽ ነው ልቃ እንቁርቲ እንትናለት ምናምን ልከካም እንደሷ አጋሰስና ግማታም አለ እንዴ ንፍጣ ለማንኛውም ሌላ አንዳንድ ሰው ምጽፍ ይሁን ከእንቁርቲ ጋር እንትን ያለ መሰላችሁ እንዴ እከካ ከፈለገች መረጃ ሰጣታል እዛ ሴት እዚህ ሳወር እንትን የሱን ሌብነት መናገር ማለት እንቁርቲ ዘመዴ ናት ማለት ነው እንዴ እከካም እዛ ሄዳችሁ ገላችሁን ተጣጣሩ ቀጥሉ ሌላ ሰው ሌላ ያ
ናታን እንትኖች አስገቡት። አንዳንድ አስገባው እኮ ሰለምን አክሴፕት አታርገው ወይ? ይሄው እኮ ላኩልህ አክሴፕት አርገዋ። ስልክልህ ካልተቀበልክ ዝም ብለህ አንዳንድ ምጽፍ ከሆነ ከብሎክ ነው ማስተናገድ። ኦሬዲ 835 ሰው አለ። 1000 ነው የምሞላው ቲክቶክ እንደ ብሎክ ሊስት ዛሴ ያ ኦኬ። ሄሉ ይሰማል? ያ እሷ በጌም በኩል ነው መሰለኝ ካንቺ ጋር ማውራት የፈለገችው ነው። እንኳን ቤቷ እዚህ ምን ስለሆነ ለራሷ ጉዳይ ነው። እከካምቢያት ጄ አከርመጄ እኔ እንጃ። እኔ ያው እነሱ እንትን በጌም በኩል ትግባ የሚሉ ጓደኞቿ ስለጻፉ ነው አይደል? ምን ጌም ነው መታ ከፈለገች መረጃ ከፈለገች ሰጣታል። ጋዴሚት ወደዛ ሂጂ በል ያ ንገረ እሺ። እና የፊራውሊት ይቻል አንቺ እኔ በራሴ በኩል ነው ዲፌንድ ማረጋው። ከሷ ጋር ቁጭ የምቃጠረው ምን ስለሆነች ከፈለገች ትምጣ እዚህ ትቀላውጥ አከርመጄ ምንም ሳትደብቂ ሳቀንሽ ኦኬ። አሁን ማውራው ነገር ላንቺ የተሳሳተ ቤት ነው የገባው። ባይዘዌቱ በጣም ታክቲከኛ ሌባ ነው ማለት በጣም ሌብነቱ በሚያስታውቅ ደረጃ። ሰው ግን በዛ እሱ ስር እየሄደ እርዳን የሚሉ ልጆች ማለት ነው። አሁን ያቺ ሰኛ ሀጬ የምትባለዋ በጣም ነው የምታለቅሰው ብታያት ማለት ነው። እኛ አንድ ዙር ረዳናት፣ እኛም ከአቅማችን በላይ ነው። አሁን አንዷ ትላንትና ምን ላከችልኝ መሰለሽ? ቢሎ ቆይ ላሳይሽ። የት ነበር ላከችልኝ? ቆይ እዚህ መሰለኝ። ከስንት ቀን በፊት ልታወራ እየፈለገች ወይ ላይቭ ላይ የለው ወይም ደግሞ እኔ የሚመቸኝ ሰዓት አይደል። ልጅቷ ገና ልጅና ምን አለች? ሰላም ነሽ? እንዴት ነሽ? እባክሽን ተባበሪ፣ ይሄ መታወቂያ ትክክለኛ ነው ብላ ነው የጠየቀችኝ። በፊራውል ስም አታለውኛል እና እባክሽን ንገሪ ብታይ በፊራውል ስም ወደ 30,000 ነው የተጭበረበርኩት እና ይሄ መታወቂያው ልክ ነው ወይ ብላ ላከችልኝ። ኦኬ እሺ ከነ አይዲው ከነ ምናምኑ ይሄ መታወቂያን ቼክ አድርግልኝ ብላ ነው የላከችው። ወደ 30,000 ብር ተበልቻለሁ ብላ ዩሲ ያ እና ላይቭ ላይ ስገባ አስታውሽኝ ግቢ ምናምን እላታለሁ። አይ ቲንክ ኢትዮጵያ ነው የምትኖረው ልጅቷ። ደግሞ ገና ልጅ ነገር ናት። ያት በጣም ልጅ ናት እቺ። ያቺዋን እኔ ያመጣታለሁ በምን እንደተጭበረበረች ምን እንዳለች እኔ ለምን ምናምን ብዬ አልጠየኳት። ልጅቷ ቪዲዮ አላት ምናምን የራሷ ቲክቶክ ላይ ማለት ነው። ኢትዮጵያ ነች ያለችው ማለት ነው። ለምንድን ነው 30,000 አልጠየኳትም። ላይቭ ላይ ስገባ ያለውን ነገር ትናገሪያለሽ አልኳት። ቅድም እንደውም ከስንት ሰዓት በፊት 3 ሰዓት ከ4 ሰዓት ይሄ 3 ሰዓት ኦኬ በኢትዮጵያ ይሄ በእንትን 3 ሰዓት ከ59 ፒኤም ላይ ዛሬ ትገቢያለሽ ሄሉ ብላ ጻፈችልኝ። የስብዬ ላኩላት። እኔ ደግሞ ለኢትዮጵያኖች ሰዓት አልመችም እንደምታየው አይደል? ለዛ ነው የምንሸዋወደው እንጂ መግባት ልጅቷ የተጭበረበረችው እንትን ለማለት በጣም ብዙ ጊዜ ደጋግማ ጠይቀኛለች ማለት ነው። ያ እኔ ቆይ ይሄ እኮ ወርማፕ ነው እኮ። ይሄ እኮ ኢንፎርሜሽን ብቻ ነው እኮ። ስሜ በእኔ ይነገዳል እንደ $6,000 ተብሎ እኔንም ኮማ ውስጥ ሊያስገባኝ ነው እንዴ? እኔም እንደሌላው እንትን ነኝ እንዴ? ሳሳተ ቦታ ነው የመጣው። አላወቀም። ባጭር ሊቃጭ እንደሆነ ስላልገባው ዶክተር ኢንጂነር ሳሙኤል ነው የሚመስለኝ። አሁን ማሳየው ዶክተር ኢንጂነር ሳሙኤልን ታውቁታላችሁ ጋይስ? ያኔ ወያኔ ጊዜ ብሬቪ ቴንክ ዩ ወንድማችሁ ቴንክ ዩ። በነካጄ እንትኑ ጋለሪው ውሰደው፣ ቦታውን ውሰደው። ስንት አባን የጠየቀ ስምህን አስቀምጠው ከቴንክ ዩ ጋር ያ
ቴንክ ዩ ወዲኒ ኢሲ ወዲኒ ቴስተኒ ዛ ሶፍተኒን ጉበታይኒስ ጀቹዳ ጌሚዳን ነሚታ እኔ ትላሉፍቴ አሉፍቱ ጋር ማሊፍ እንዱፍኔ ባሲን አንጀተኒ ባሴሚ አሉፍቴው በርባት ኢሲ ቢካ ቢኦጉ ሃሶይቱ ወንተጃ ዮፌቴ አሉ ኦኬ ገስቲዳን ያዱፍቱ ጀቹዳ ያ በላ ቤቷን ትዝጋና ለልቲ ትምጣ በገስት እዚህ እና ታውራ ቴንክ ዩ ጋይስ ጋለሪ እየሞላችሁ ፋየር ወርክን 4 እንደጀመርከው ብትጨርሰው ያንተ ስም ጋለሪ ላይ ይቀመጣል ማለት ነው። ፋየር ወርክ የጀመራችሁ ሰዎች ብትጨርሱት ለሱ ነው የምታስገባው፣ ለሱ ነው ጊፍቱ ናይ ጀስት ኩዌሽን ለፊራ ነው እሱ ወክለ ነው ያስገባው። ሪፖርት okay okay መግባት የፈለጋችሁ በአንዳንድ ጻፉ ጋይስ። ገስት የምትልኩ ሰዎች ማልቀበላችሁ ድንገት ዘሎባችሁ እንዳይሆን ብዬ ነው። ጉቦ ሆኖ በጣም ገርሞኝ ነው። ጉቦ ከሆነ ብዬ ነው እኮ ናዬ ቴንክ ዩ ናዬ ዶኔት እንኮ ሞልቷል። ሌላ ነገር ጋለሪ ላይ ያ ቴንክ ዩ ግን ዶን ጀስት ፎር ጊፍት ያ እርዳታ ላይ ሲሰሩ የነበሩ ልጆች ቀደም ምስራቅ ስታወራ ታስረዋል ምናምን ያለችው ታሰር ሳይሆን ሳክስ ዴቪድ ሳክስ የሚባለውን እንደ በቃ እንደ በሽተኛ ሆነ፣ እብድ ሆነ እኮ ልጁ። መርፌ ያስወጉቶት ነው መሰለኝ። ያኔ ለሰይፉ ቮይስ ሲልክለት ቮይሱ ወጣ። ገባሽ? ቴሌፎኑ ሀክ ተደርጎ ይዋሻል እኔንም ሸውዶኛል ሲለው ሰይፉ ደግሞ እኔ ባንተ ምክንያት ነው የመጣው የታውቀዋለውና ቪዲዮን አነሳዋለሁ እንደውም እሱን ኢንተርቪው ያደረኩት ብሎ ከሰይፉ ጋር ሲያወሩ ያ ቪዲዮን እኮ ቴሌፎኑ ሀክ ተደርጎ ወጣበት። አረ ሰውዬው በጣም የሚገርም ነው። እኔ እኮ እሱ የበቃኝ እኮ ኮፍያውን ብድግ አድርጎ ያኔ ቱማኑ አራት ፕሊዝ ቴንክ ዩ አራት ያ ስምን መዝግበው ጋለሪ ላይ ቴንክ ዩ። እሺ ቴንክ ዩ። ደግሞ እኮ እነዚህ ፌመስ የሚባሉት አጎብዳጆች ናቸው የሚገርመኝ ማለት ነው። ቴንክ ዩ ታፕታፕ ቴንክ ዩ ያ ናይ አንድ እንግዲህ እኔ እንደ ኢንሳይደር ብዙ ነገር እሰማለሁ። እኔ ስማርቶኛ አይደለም ምናምን ሆኛ አይደለም። ያው ሚዲያ ላይ ስትውሉ እንትን ስትል የሚያወራል ሰው አታጣም። ገባሽ? አንድ ከዛ አንፃር ሄለን ልትሰማ ትችላለች ብሎ አለማሰብ፣ ሁለት ደግሞ ከእጇ የበላ ከሞት አፋፍ የጠበቀችው ዘንድሮም ዱባይም ሲሄድ የሚያገኛትን ሰው እንዴት ነው ደውሎ ይሄን ሰሞን ሄለን አነሳችሽ እንዴ አላት። እንደዚህ ነው ያላት። ቃትል በቃ ሄለን ሰሞኑን አነሳችሽ እንዴ አላት። $6,000 እንኳን በፔፓል አስገብቼላታለሁ፣ መቼም ስምሽን አታነሳም እንዳታስቢ። እንዴ ለምን እንደዚህ ያደረክ? እኔ እኮ እንደዚህ ነገር ሰው እንዲለምድ አልፈልግም ምናምን ስትለው እኔ ላንቺ አንገቴን ነው የምሰጠው፣ በቃ አስገባልሃለሁ እንደዛ ከሆነማ አለችው። አይ ችግር የለውም እኔ ላንቺ አንገቴን ነው የምሰጠው ብሎ የሆነ እንደምታስገባ ቀጠሮ አስይዞ ነገር የለም ነው ቴሌፎን የዘጋው። አንቺ ብሎክ ስለሚያል ካሁን በኋላ ከሷ ጋር አትገናኝም ብሎ ያው ታክቲኩን ያኔ ሲያናግረኝ ብሎክ እንዳረኩም እንደገና እዚህ አልተናገርኩም ብሎክ አድርጌታለሁ። ያለታ ነበር ለምን ሲጀመር በነፃነት ማውራት ስለምፈልግ በውስጥ ማንም ሰው እንዲያወራኝ አልፈልግም። ናናዬ ቴንክ ዩ ገብቶሻል። ከዛን ጃጉሬን ሲለኝ አንብሎክ አደረኳት እንጂ እሱም ራሱ እኛን ሊያገናኘን አይችልማ። ከዛን ጃጉሬ ያለው ነገር የእውነት እንደሆነ እሱ አንዳንድ ጊዜ እንደዚህ ሲሪየስ ሆነ ያናግረኝ ጀስት እንደዚህ እየቀለደ እንደ ቤተሰብ ምናምን ስለሚያወራ እኔም ዝም ብዬ እንትን ነው የማወር። ባካ አንተ ደግሞ ሁሉ ነገር ምናምን ነው የምለው። ከዛን እሷ እንደዚህ ስትል እውነት ለኔ አንቺ ሰተሽ ነው ዝም የተባለው። ኦኬ ከዛን ጃጉር ሲወጣ አስገባ ነው። እኛ ደግሞ
ፈጣሪን ራሱ ጥሩ ነው የሰው ህይወት ማበላሽ አይሷን እንኳን አፍርም ነገ ሳገኛት ይሄ ነገር ቢሰማ አይባልም እንዴ? ነገም እኮ ሌላ እህል ውሃ እንኳን አላቸው ራይት። በጨው ፊቱን ታጥቦ እኮ መልካሜ የለችም በእንትን ነው የምትሰራው ብላ ስታወራ ልዕልት ማለት ነው። እሱ ውሸት ነው ብሎ ነበር እኮ። ከዛ መጨረሻ ላይ እኮ ነው እንደውም ውሸቷን መስሎኝ ነበር እኔ ራሱ ማለት ነው። ልጅቷ ስትወጣ እኮ ነው እኔ በቃ ያመንኩት ማለት ነው። ልዕልት እኮ በጣም በተደጋጋሚ ስለ ልጅቷ ስለ መልካሜ ልጅቷ ልጅ ናት፣ ትንሽዬ ልጅ ናት። በየቤቱ እንግዲህ የደላላ ሁሉ እየተቀበለ ነው ሰራተኝነት ሊያስገባት ልጅቷን ማለት እኮ ነው። በጣም ነው ግን ባይዘው ማለት ነው። አረ ስንት ሰው ወረቀት አስቀራለሁ ብሎ መከራቸው እንዳሳያ ላይ ሽማንጂ ያንተናን ራሱ እኮ ብሩን ያስቆጠረው እኮ በመሲ ብርጅስቶን ቤት እኮ ነው የወረቀቷን መሰሪያ የዘይድን የማንን የዘይድን እኮ በነገራችን ላይ መሲ ብርጅስቶን ፊራ ሚኪ ይሄ 50 ምናምን ሺህ ዶላር የተበላው ላይ የነሱ እጅን ያለበት። እሺ መሲ ብርጅስቶን ጸጉር ቤቷን እንዲሸጥምና የገዙትም የሷ ቤተሰቦች ናቸው። ቀላል አጋሰስ ቁሻሻ ሴት አይደለች። ገባችሁ? ቀላል ካሁን በፊት ስንት ብር የተቀጣች ናት። ከኤርፖርት ላይ ተይዛ እቺ እከካም ሌባ እኔ ጸጥ ለጥ ብዬ ነው ልጄን ማሳድገው ማለት ያልሽ አንቺ ዋኖፊ ነው ምናምን የሚባለው ከአሜሪካ ፍቅረኛሽ አይደል እንዴ? ልቃሚ ከአሜሪካ የመጣውላ እንደ ቡቺ ሲነፋሽ አለ እንደሚውለው እከካ። ቆይ እናንተ ነገር መጣበታል። በአንድ ጊዜማ ቶፒኬን አልጨረስም። ጀነኑ ዋኖፊ ነው እንዴ? ባለትዳር ነው ይባላል እኮ እንዴ? ኢሳውጂ ጅርቲ በር ኡጋቴ ደሜ ሃያ ቶቱን ሃያ እንትና ሶልን ታውቁታላችሁ? ሶልን ታውቁታላችሁ? ዱባይ ላይ ያለውን አይደል? አውና ቋለ ሶልን ታውቁታላችሁ? ታሰረ ምናምን የሚባለው የእሷን ፍቅረኛ ኤርፖርት ሊሸኝ ሄዶ ነው የታሰረው እኮ ከዛው ተይዞ። ምክንያቱም ወንትርድ ነበር። የተሳሳተ ብር ወደ አካውንቱ ገብቶ ብሩን እንዳለ ለቤተሰብ ጠቅልል አድርጎ ከላከ በኋላ ና እያሉ ፖሊሶች ሲጠሩት እሺ እሺ እያለ ሲያጭበረብር ቆይቶ ከዛን እዛ ኤርፖርት ላይ ሰው ሲሸኝ እዛው ጠራበትና ፖሊስ ይዞት ሄደ። እስር ቤት ነው ያለው። ውሸታም በሉት። በማሲ ምክንያት ነው እስር ቤት የገባው እሱን ሸኛለሁ ብሎ እከካ። እኔ በአሁን ታይም ጀርመንና ዱባይ ነው የምኖረው። ኑሮ የዚህ ሀገር እኮ አይደለም። አንድ ጊዜማ ምትስቻ አልጨፈልቅባችሁም ታያላችሁ። ዩሲ እናት የትሙት እስር ቤት ነው ያለው። አልተፈረደበትም። የፖሊስ እንትን ላይ ነው ያለው። ምክንያቱም አጭበረበር የተባለውን ብር ባንክ በተሳሳተ እንትን አስገባ ብሩን እንዳለ ወስዶ 90 ስንት ነው የሚባለው? የዱባይ ብር ምንድን ነው የሚባለው? ምን ነው የሚባለው? ድርሃም 90,000 ድርሃም ተሳስቶ አካውንቱ ሲገባ ብሩን ሰብስቦ ለማን ይልካል? ለቤተሰብ። እሱማ ያስጠይቃል። ይሄን ካላቅም ከደሞዙ እና ፖሊስ ደግሞ አስረ እየመጣ አጥፍቼዋለሁ እንኳን ቢላቸው እሺ ብለው ወይ እንትን ጊዜ ሰጡን ነበር። እመጣለሁ እያለ ይጠፋል፣ እመጣለሁ እያለ ከመሲ ብርጅስቶን ጋር ኤኪ እንትና ዋኖፊ ነው ምናምን የሚባለው ልጅ ሊሸኘው ሲሉ ከኤርፖርት ላይ እንትን ጮውበት ፖሊሶች ሾልጣ መጥቶ ወሰደ። በነገራችን ላይ ደግሞ በላይ በዛ ከሚሰራው ያኔ ፋሲካ ትልሻለች ወታ ላይቭ ላይ ዱባይ ላይ አንዷን እርጂ ስንላት ምናምን እያለች እንደዛ አሽሙር ስትጥል የነበረው እንደዚህ እየዞሩ ለሱ ብር ሲያሰባስቡ ነበር። ውሸታሞች ቢያቸው ብር እያሰባሰቡ ነበር። እነ ሙኒት እነ ቁሪት እነ ምናምን ማለት ነው። ቪዲዮ መሰየ እንትን ብላ ነበር። ለማሳሰር ከምትሯሯጡ መሲ የምትባዩና ሙኒት ነው ቡርዲ የምትባሉ ለምን እሱን አታስፈቱት? ምድረ ቅራቅንቦ የሺሻ ጡረተኛ ሁላ ማለት ነው። ታሜ ምናምን የምትባለው የየመኒ መወለድ አንተ ሽርጣም ልቃሚ ምን አባ ነው ኤጀንሲ የምትሰራው? የቱን ኤጀንሲ ነው የምትሰራው? የሶማሌ ሺሻ ቤት አይደል እንዴ በሼርነት አሁን እዛ ስትጫጫሱ የምትሉት? ቆሻሻ መንጥሬን ማወጣ ነው የምልህ።
ምድረ ቅራቅንቦ እናንተ የመዳም ቅመሞችን ብቻ ለማስፈራራት እንደዚህ ማህበር መስርቱ። ጋያ ማህበር አንተን ታቀራራለህ። እንትን ኤጀንሲ ነው የሚሰራው ምናምን። የምን አባቱ ኤጀንሲ ነው? ፖሊስ ወይ ምናምን ቀጠሮ ያላቸውን ለትራንስሌት ነው ይዛቸው የምትሄደው። ትራንስሌት በአረበኛ ለመተርጎም ብቻ። የመኒ መወለድ አይደለ እንዴ አንተ ቅዘና? ሲጀመር ሺሻ ቤቱ ራሱ ያንተ ነው እንዴ? ጡርጡራ ቶርቶራ ትችል በገስት ራስን እንኳን ከፍተስቲ አብራ ቅድም የወዳቤ ስትል ከሰከስ ነበር። እንትና ቤት የሆነ ነገር ስትሆን ትሮጣለህ። እኔ ጋ ምን ትላለህ? ገብቷል። አሁን ደግሞ ቁጭ ብሎ ከአንተ ጋር የሚያወራ ሰው ትፈልጋል። ሁሉ ሰው አብጤ አርገ ጀዝባ አርገ ልታስቀምጥ ትፈልጋል። እከካም ቁሻሻ እከካ ንፍጣ ጀዝባ ያማል። የምታዩ ነገር መቆጠቡ ጥሩ ነው ብዬ ይቻላለሁ አይደል? እንትን እኔ አስተያየት መስጠትም እንትን ዋናው ምን መሰለህ ውጅስ ሜክ ማኒ ብሮ አስብ። እግዚአብሔር ከፍቶታል። ዝም ብለህ ኦልሬዲ እኮ ዱባይ ደውሎ እያለቃቀሰ ነበር እኮ። አሁን ሲደውልልኝ የነበረው ዱባይ ደውሎ የበላሁትንም ምናምንም ልክፈል እንደ እያለ ሲያለቃቅስ ነበር እኮ። ገባችሁ? ያ ፊት ለፊት ላይ መጥቶ እንትን ይላል። ቆይ እኔ ደግሞ እንደዚህ አይነት ሪያክሽን አይደል እንዴ ጭራሽ እንድቆይበት ማኪያቶ አግኝተው እንዲህ 1000 እና 2000 ሰው ይዘው ቁጭ ብሎ እየሳቁ የተጫወቱ እንትን አይደለም። ይሄ አንዳንዴ ስለለፋህ አይደለም። የልብን ቅንነት አይቶ እግዚአብሔር የሚባርክ በረከት አለ። ከጌታ የሆነ የራሱ የሆነ በረከት አለ። እኔ ሜሊስ ነው የምትባለው ነው ፈጣሪ ለአንተ ብሎ የሚሰጥ የራስ በረከት አለ። ያንን በረከት መቀበል ነው። ልፋ ግን ጣር ግን በልፋት ብር የሚመጣ ከሆነ ብዙ የለፉ ሰዎች አሉ፣ ግን ገንዘብ አይናቸው ሀብታም አረ። አሁን እናንተ የኔ ኢንሳይደሮች ምን የምታደርጉት? ገርል ፍሬንዱ ሜሊስ እሷን ነው የምታሳድዱልኝ። እሺ እሷን ከነ ምናምኗ ታሳድዱኝ ያለኞቹ እሱን አለ። እሱማ ኦልሬዲ የውሸቱ ነው አይደል? ከዛን የተበደሉ ሰዎች ኤኒታይም ክፍት ነው። ሜል እንትናን ማን የምትሏት ስሟን ሌኒዝ እሷን ታሳድዱልኝ ያላችሁ ያኖርልኝ። የእናት ፍቅር የገባው ሰው የእናትን ፍቅር የሚያውቅ ሰው ይገባዋል። አቦይን ሰው የማን ነው ከግድግዳ ጋር የሚያላጥፍልን? ጋይስ ጋዴ ምሽት ያልከውን ቡናው እንዳትረሳ። ቡናውንም አተካናውንም ቅቤ ራሱ አተካና ሙሉ አዝ ላይ ድምፅ ስሰማ ግን ራሱ ባለፈው ራሱ እኮ ለጋውን ቅቤ ነው የምትቀባው ነው ሴት ታለኝ ሴት እናትም አለኝ ሲል አሁን እዚህ ላይ ድምፁ ተመሳሰለብኝ። አሁን ካለው ጋር ማለት አልወሰንኩም ራሱ ነው መሄድ አይቀርም። ከሄድንማ ወለጋም መሄድ ፈልጋለሁ። አንጮቴ መብላት ፈልጋለሁ። አባት እዚህ የትኔን አንጮቴ እኔ እኮ አንጮቴ መትቼ እዚህ ነው የበላሁት። ፍሬወት ምን አገባን? ሆነች አልሆነች እሷም በደብ ነው የምፈልጋት። ኢንሳይደሯን ተፋችሁ ጨረሳችሁ? ያ ጥሩ ቆንጆ ምራቅ ነው የተፋችሁት። ገስ ቆንጆ ምራቅ ነው የተፋችሁት። የእውነት ይህንን ሪካርደሮች ትፖስቱታላችሁ። እሺ ከነ ቴክስቱ ምን ያህል ሰው እንደሚተፋበት ይህን ሪከርድ እንዳለ ከነ ምራቁ ከነ ቴክስት መጥፋት የለበትም። ለምን ቴክስት ነዋ መጥፋት ያለበት። ኢንግማን ምን እንዳረገኝ ታውቂያለሽ? ዩ ኖ ዋት ሂ ዱ ምን እንዳረገኝ ታውቂያለሽ? ቆይስ ኢንግማን ታውቂያለሽ? እንጉዬ ታውቂያለሽ? ኢንግማን ታውቂያለሽ? ምን እንደተደረግኩ ዛሬ ምን እንደሰማው ምን ደሜን አፍልቶ እንደመጣ ታውቂያለሽ? ሃይ አታውቂም አይደል? ልንገርሻ ለሳራ ይደውልና ሳራ ማለት ሳራ ላበሻ እንትን የተባባለው ማለት ነው። ባለፈው ስንጣላ የነበረው ስንጣላ ሳይሆን ያው ሰናገር የነበረው እሷን ይደውልና ሄለን ይህን ሰሞን እየሰደበችሽ ነው አይደለም ትታለች አይደል? ምክንያቱም እኔ $6000 በፔፓል አስገብቼላት ነው እና ከእንግዲህ አትናገርሽም እና
በኔታው እኔ ያንቺ ነገር መቼ ላንቺ ስል መቼ ማንገቴን እሰጣለሁ አይላትም። እንዴት ነው እኔ ደግሞ በብር ማስቆሙ ብላ እሷ ለሰው ስታወራ ለጃጉር ስትነገሩ ጃጉር ሲነግረኝ ደግሞ ሲደጋግመው ላገናኝሽ ላይ ነበር አገናኘኝ ያልኩት አንብሎክ አድርገት ከዛን ግሩፕ ሳስገባ ዝም ብዬ ነው ያልኩት ብሎ አይሰድባትም ጭራሽ እሷን እንደ ህፃን ያረግሻል እንዴ ምንድነው እንደዚህ የሚያረግሽ እንደ እድሜሽ አትሆኝም አይላትም ራሱ ዋሽቷት ደውሎ ለሄለን $6000 በፔፓል አስገብቻለሁ ሳራ መናገር እንድታቆም አትናገርሽም አይላትም እኔ አሁን ያልኩት ለኔ በፔፓል $6000 ካስገባ ፔፓሉን ስክሪንሾት አድርጎ ይለጥፈው መቼም ስሜን ደብቃለሁ አይልም ፍራውን ይትቻ መሆኑን ሁሌ ተናግሯል ራይት ያ ይለጥፍ የኔን ስም እንዳለ ይለጥፍ ጭራይ ሳራኑ ላይ ሰድባታል ጋይስ $6000 አስገባውላት አሁን ስክሪንሾቱን ልቀቅ ነው እኮ እኔ እኮ ገና አይምሮ ያላመነም ጋይስ ይሄ ሌባ ገና አይደል እንደ ሚስቱን ጎልጉዬ ማመጣለት ገና ባለፈው ካንተ ጋር ተኛም ብላ አልጋ ላይ ትታው ቤርጎ ጥላለት በሌሊት ሰው ቤት ሳራ ቤት ነበረ ምግብ ሁላ ስታበላለት ነበር ያኔ አስታራቂ መጥቶ እኔ ጋር መጥቶ ምን ሄለን እንደዚህ ብሎኝ አይ እንደዚህ ካለው እንደዚህ ስለው ርገጫቸው ነው ያለኝ ርገጫት ትንሽ ጊዜማ ርገጫት ነው ያለኝ እሷ ማለት እንዳይታሰር ከእስር ቤት ከሞት ከዲፖርት አድና አሜሪካ የላከችው ናት ለሷ ያልሆነ ለኛ ምናችን ነው ጋይስ ምናችን ነው ምንድነው ብለንኛም ዝም ምንል ይሄ ባለጌ ነገ ልሰማ ትችላለች ብሎ እንኳን አላሰበም እኔስ እሺ ችግር የለብኝም እሷን አያፍራትም ከጆ በልቶ የለ እንዴ ኖሼም ስራዬ ብሎ ደውሎ ሰው አብሮ ያበላውን ህይወቱን ያዳነውን ሰው ይሰድ እንትን ይላል ጋይስ ይዋሻል ምን አይነት አይ ምን ነው የሚባለው ይሄ የውሸት በሽታ ምንድነው የሚባለው የውሸት በሽታ የእውነት መዋሸታቸውን የማያውቁ ሰዎች አሉ በነገራችን ላይ ማለት ኖርማል ልክ ውሃ እንደመጠጣት ምናምን የዕለት ላይፍ ምን ነው የሚባለው ያ ህመም የውሸት በሽታ ምንድነው ምን ነው የሚባለው ይሄ የውሸት እንትን ያለ አላቸው እኮ በነጮች እኮ እንደዚህ አይነት ችግር ያለባቸው ሰው እንትን አለ አንዛይመር አይደለም እንደዛ አይደለም ፎሊዮ ነው የሚባለው ነው የእውነት ያ የውሸት አንድ ቲክቶክ ላይ በጣም እኮ መነጋገሪያ የሆነ ውሸታም ሰውዬ ውሸት እየዋሸ እንደሆነ አያውቅ የስንት ሴቶች ህይወት አበላሽቶ መጨረሻ ላይ እንት ሲባል ይሄ በሽታ እንዳለበት ታወቀ እናት የተሞት እሱ ነው ያለበት ይሄ ሰውዬ ምንም ነው እኮ ኮስተር ብሎ ነው እኮ እንደዚህ የሚያወራው እኔ ደግሞ እሱን አይደለም ያን ጊዜ የምናገረው ማንን ጉልጉዬ እንደማመጣለት ያላችሁ ቆይ እሱ የእውነት ውሸታም ሆኖ ውሸት ማውራቱን አያውቅም አለ ራሱን ስለማያውቅ ነው አይደል እኔ ደግሞ ቤተሰቡ ጋር ነው የምገባለት ኢንሳይደራውን ዳይ ወደ ከተማ ትላል ዳይ ወደ መንደር እሺ ዳይ ወደ መንደር የእውነት እንዴ ጋይስ ይሄን በሽታ የምታውቁ ሰዎች ነው እስቲ ያስረዱ ይሄ እንደዚህ አይነት በሽታ እንዳለ ማናውቅ ብዙ ኢትዮጵያኖች አለ እኔስ ከሆነ ዶክመንተሪ ነው ይሄ ነገር የተረዳሁት በደ ኑ ግቡ እኔ ገና ጋይስ ቅዠቱ አለቀቀኝም ነው የምላችሁ አንዳንድ ጻፉልኝ ስለዚህ በሽታ የምትነግሩኝ አሁን እዚህ ኤብና እንትና እቺ 30,000 እቺ ስንት ሺህ 45,000 የተበላች ናት በማ በፊራ ተበላች ናት በፊራ ተበልታለች ጋይስ ተብተብ አድርጉ ኮፒ ሊንክ አድርጉ አዲስ ጋለሪ መጥቷል ከንዴቴ እስቲ አድኑ ከንዴቴ ከዚህ ክው ከማለቴ እስቲ አድኑ ናይ ብር
ወደ ኢትዮጵያ እንዲገባ እያደረገ እሱ አይደለም እንዲባል ሌላ መታወቂያ እያሰራ መግባት የፈለጋችሁ አንዳንድ ጻፉ ሞዴሬተሮች አስገቧቸው ገስት ላይ በዚህ አጋጣሚ ማለት ነው ከአሁን ከኔ ከተበላሁት ይልቅ ደግሞ የሚያናደኝ ውስጥ ላይ የሚጽፉት ሰው አካውንታቸውን ይጽፋሉ። በቃ እንትኖኝ ነው በማርያም በገብርኤል የላኩ ነው ሁለት ሰው ባክሽን እንደዚህ ባክን እያሉት ይልኩለታል። ጋይስ ወይኔን ያልሰሙ ሰዎች ናቸው። ለስንቱ ሰው ላስረዳ። በጣም ነው የሚያናደው፣ በጣም ነው የሚሰለቸው ሁላ። እኔ የገጠመኝን ራሴ ነኝ የማውቀው። ሰው ደግሞ አይረዳም። ይረዳል እኮ ውሸትሽን ነው ምናምን ሌላ ታሪክ ውስጥ ነው የሚገቡት። በቃ ቆይ የሚበሉ አይመስላቸውም እና በጣም ነው የሚያናደው። እዚህ ላይ ፒስፉል ግባ ጽዮንዬ ግቢ። ቆይ እናንተን ጉዳይ በደብ እንሄድበታለን። እንትኖቹንም ላኩት ሁሉንም ደረሰ በየቀኑ አለው። አሁን 8 ወር አለው በዚህ ጉዳይ ላይ። እሺ ፒስ ግባ ወይ ግቢ። ሰላም ሄሉ እንዴት ነሽ? ዋትስአፕ ጽዮን ነሽ? ኦኬ ያ አም ጉድ። መጀመሪያ እንትን ፔፐር ላይ ነበር የላከችው። እንደዛ ከሆነ ገንዘቧን ማስመለስ ስለምትችል ልንገራት ብዬ ነው። ልጅቷ ላይ በአካውንት ነው እኮ የላከችው ጽሁፉ ላይ እንደማነው። ፔፐር ስትይ ስለሰማሁሽ ፔፐር ላይ ከሆነ ሪፖርት አድርጋ ማስመለስ ትችላለች። እሷ ፊራ የሚለውን ስም ለምን ተቀየረ እንዳትለው እሱ በፔፓል ስለሚጠቀም በዚህ አካውንት አስገቢ ብሎ ስሙ ሌላ የባንኩ አካውንቱ ስም ሌላ መሆኑ እንዳትጠይቅ ነው ፔፓል ያላት ያነበብኩት ላይ። እሺ አው አውቶራይዝ ማድረጊያ ከፔፓሉ ነው የሚለው ብዙ ጊዜ። በቃ እሱ ሲስተሙን ስላወቀ ነው ማስመለስ እንደምትችይም ቢያልሽ ማለት ነው በፔፐር እንጂ በፔፐር ልክሽለት ቢሆን ኖሮ ማስመለስ ትችይ ነበር ገንዘብሽን። እና ደግሞ ምን አባቴ ያውቀኝ አላቅማ። እኔ ነግሽ ነበረ አሁን እንዴት እንደምታረጊው ሪፖርት ምን ብለሽ ፔፐር ላይ እኮ የተወሰነ ጊዜ በኋላ አትችይም። በቃ ገደብ ላክችለት። ስንት ጊዜ ሆነሻው? ፔፓል አይደለም እሷ የላከችው ግን አካውንት ነው። ብዙ ጊዜ በአካውንት ነው የሚለው ለፔፓል አውቶራይዝ ማድረግ እንትን ማለት ነው። እሱ ደግሞ ጎፈንድሚ ላይ ነው በብዛት እንጂ ፔፓል ላይ አይደለም። ኤኒዌይስ ስለ ውሸታም ደግሞ ምንድን ያልሽው ማለት ነው። እንደዚህ አይነት ሰዎች ባይዘዌ እኔ በቅርብ የማውቀው ሰውም ዳይግኖስ የተደረገ ነው። ሲዋሹ ማለት ነው ትንሹንም ትልቁንም ነገር ነው የሚዋሹት እና ሲዋሹስ ግን ማለት ነው ለነሱ ውሸት አይመስላቸውም። በቃ ላይክ ኖርማል ጭንቅላታቸው ውስጥ እውነተኛ የሆነ ነገር ነው ለነሱ ማለት ነው። አሁን ያልተፈጠረ ነገር እንደዚህ ሆኖ ለእከሌ አሁን ለምሳሌ እንደዚህ ሊልሽ ይችላል። ቤት ገዝቼ እንደዚህ አይነት አድርጌ ምናምን ለሱ እየኖረው ነው ያንን ኑሮ ጭንቅላቱ ላይ ማለት ነው። የሚነግርሽ ነገር ደግሞ በጣም ውሸት በቃ ግን ሲነግሩሽ የሆነ አያቆሙም። ላይክ ምንድነው ባለው በአማርኛ ነገሮችን ላይክ በቃ በስትክክል ትክክለኛ ነገር በቃ ስምጥ አድርጎ ነው የሚያወሩሽ ምናምን ገባሽ? በፍጹም አትጠረጥሪም ይሄማ ውሸት ነው ምናምን ብለሽ ማለት ነው። ምክንያቱም ጭንቅላታቸው ውስጥ በጣም ራሳቸውን አሳምነው አንቺንም ለማሳመን ስለሆነ የሚያወሩት እውነት ነው የሚመስላቸው። እና እንደዚህ አይነት በሽታ አለ በጣም ብዙ ሰው እንደውም እዚህ አሜሪካ ውስጥ እኔ በጣም ብዙ ሰው ማውቀው ሰው አለ እንደዚህ አይነት በሽታ ያለባቸው። እና ከዛ ደግሞ መንጻት የምትችይው በቃ ነው ያው በፈጣሪሽ ነው እንጂ ይሄ በመድኃኒት ምናምን የዋሹ መሆናቸውን አያውቁም። የእውነት በቃ የእውነት ነው የሚመስለው። አያውቁም እየዋሹሽ እንደሆነ እነሱ ምንም አያውቁም። ያ በተደጋጋሚ ሲያደርጉት ጀስት መዋሸታቸውን አንቺ ነሽ ግርም የሚልሽ እንጂ ለነሱ በቃ ምንም እንትን አይላቸው። የሉ ፔፓሉ ምን ያህል ጊዜ ነው የሚለው ምናልባት ሊሆን 30 ቀን ፔፓል እንዲያስገባል። አንቺ በፔፓል ያስገባሽው
ቀጥሉ። ፒስ ጽዮን ካፌ ላምጣ። እሺ አይ እንትን በፔፐል ከሆነ ላይክ በሚሸጥ ነገር ምናምን አድርገሽ ከሆነ 90 ቀን የሚለው 3 months ማለት ነው 3 ወር። እሱ ለሱ በፍሬንድ ልከሽ ከሆነ ደግሞ 30 ቀን 30 days። ኦኬ ግን በፔፐል ካልሆነ የላችሁ በኢትዮጵያ ባንክ አካውንት ከሆነ ደግሞ ማንነቱን እሱ ማወቅ የምትችው ደግሞ እዚህ ውስጥም ካሉ ሰዎች ወይም ስሙን ሙሉ ስሙን እና የገባበትን ቁጥር አንድ ላይ እንትን ብለሽ ከዛ የሚያውቅ ሰው ያንን ሰው የሚያውቀው ሰው ኢትዮጵያ ውስጥ ገባሽ መፍትሄ ሊሰጠኝ ይችላል። መፍትሄ ሊሰጠኝ ይችላል። እንደዛ አድርጎ ሙሉ ስሙና እንትኑ አለኛው ያው እንዴ ሙሉ ስሙ ፖሊስ ራሱ እኮ ሰው ሊያመለክትበት ይችላል። ለቤቱ ድረስ ሄዶ አንቀው ነው የሚቀበሉት። ግን አሁን ተቻለ ደስ ይለኛል። እኔ በዚህ አጋጣሚ አሁን ለኔ ብቻ ሳይሆን በጣም ብዙ ሰው ነው ያለው። በጣም ብዙ በቃ ጨጓራ ነው የሚልጡሽ። እየነገርሻቸው ራሱ አያምኑሽም። በቃ አረ እንደዚህ ነው እባካችሁ እረፉ፣ እባካችሁ እረፉ። ሰው አይሰማም፣ ድንቁር ብሏል። በቃ ሰው ከኛ በላይ የሚጽፈው ሰው ውስጥ ላይ እንደዚህ ሆኜ አካውንት ይሄው እንደዚህ። አረ በስመ አብ እንዴት እንደሚያስጠላ ግን። አዎ ግን በቃ አሁን እዚህ ጋር ያለ ሰው አሁን 1000 ምናምን ሰዎች እናንተ ከዚህ መማር መቻል አለባችሁ። ማን ነው አንቺ የታውቆሽ ነው ዝም ብሎ 1 ሚሊዮን ብር የሚሰጥሽ በዚህ ዘመን? እዚህ አሜሪካ የሚኖር ሰውዬ ነው ራሱ እንዳንቺ ያለኝ። ምኑ ስለሆንሽ ነው? ማን ስለሆንሽ ነው? አንቺ ምኑ ስለሆንሽ ነው 1 ሚሊዮን ብር ከመሬት ልንገርሽ አንድ ነገር እዚህ አሜሪካ ውስጥ ይሄን እንዴት አስዩም አረጋ አለኝ። በጣም መታወቂያ ፌክ እንደሆነ ሲያሳይ ማለት ነው። እሱ ያቃል። እሱ 1 ሰዓት ሙሉ ተጠግርሮ የማይሰራውን ገንዘብ ባይዘዌ እዚህ አሜሪካ ውስጥ በእንትን ነው የሚከፈልሽ፣ በሰራሽበት በሰዓት ነው አይደለ? አንዳንድ ሰው ያው ሳላሪ ሆኖ በእንትን ይከፈላቸዋል። ግን እሱ እንበልና በ1 ሰዓት ውስጥ $20 የሚከፈለው ከሆነ በአንድ ቀን ውስጥ ለ8 ሰዓታት ሰርቶ $200 የማይሞላ ገንዘብ እየተከፈለው አንቺ ማን ስለሆንሽ ነው 1 ሚሊዮን ብር ዝም ብሎ አንስቶ የሚሰጥሽ? ገባሽ ምልሽ? በቃ ሜክ ሰንስ የማያደርግ ነገር ነው። ግን እንዳልኩሽ ያ $160 እኮ $160 በቀን እሱ ሰርቶ አንቺን የማያውቅሽን ሰው ሲጀመር ማለት ነው ሊሰጥሽ ፈልጎ ከሆነ የአንቺን ብር ለምን ይፈልጋል? መላኪያ ይላታል የካርጎ ለ1 ሚሊዮን። በቃ እኔን ልትረዳኝ ከሆነ እኔ ቢኖረኝ ገንዘብ አንተን እኔ ለምን እርዳኝ ብዬ ጠይቀሃለሁ። ባይ ዘ ዌይ አሁን ፍራውል የሚባለው ልጅ እኔ ብዙም አላውቀውም፣ ግን እንደዚህ አይነት ተመሳሳይ ነገር ልንገርሽ፣ ብዙ ጊዜ የሰዎች ሆይሆታ የሚያገኙ ሰዎች ሲሰጡ ማለት ነው አሁን 1 2 ሲሰጡ በጣም በትልቁ ሲሰጡ ሰው ያይላቸዋል አይደል? እና በቃ ሆይ 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 ይሏቸዋል። ያ እንከሬጅ ያደርጋቸዋል። አንዳንዴ የሌላቸውን ነገር እንዳላቸው አድርገው ራሳቸውን ከፍ ለማድረግና ስኬመር ለመሆን ማለት ነው። ማይ ታክስ የሚያስመልስበት ነው ለአንድ ሰው ነው ወይም ምናልባት እንትን የሚለው ከዛን ያንን ደግሞ እያንዳንዱን ደረሰኝና ቪዲዮ ምናምን ይፈልጋል። ከዛን ከታክስ እንትኑ ጋር ያስቀንስበታል። ያንን ያየ ሰው እየሮጠ ይመጣና ወከባ ይፈጥራል። ቀልባቸው እንትን ይላል ምናምን ማለት ለነሱ ቀልብ እንኳን አይጠነቀቅም። አየሽ ሄሉ አንቺ ላይክ ስለምታውቂው ነው እንጂ ብዙ ኢትዮጵያኖች አሁን ይሄንን ታክስ ዲዳክሽን እንደሚሰጥሽ ናን ፕሮፊት ወይም እንደዚህ አይነት ነገር እርዳታ ላይ ስትሰጪ ስፔሻሊ ቢዝነስ ሀብታሞች ወይንም ወላጅ ቤተሰብ የሌላቸው የሚያወርሱ ሰዎች የሌላቸው ሰዎች ሲሞቱ የነሱ ንብረት ለቻሪቲ ነው የሚሄደው። ከምታውቂ ከሆነ ለቻሪቲ ይሄዳል። ከዛ እርዳታ የሚፈልጉ ቻሪቲዎች ለነሱ ይከፋፈላል። ኦሬዲ የእንትና ቻሪቲ ተብሎ እንዳለ ተሰብስበዋል። አሁን ፔፓል ላይ ምናምን ዝም ብለሽ ዶኔት ለማድረግ ስትይ ዊች ቻሪቲ ልሻል ሰርች ስታረጊ ፊራም ይመጣልሽ ይችላል።
ሄሉ Right. ልወጣ ገብቶሻል? ነው እና አንድ መረጃ ለሷ ለኤቢ ልንገራትና ልውጣ። እንትን እሺ ፕሌይ ስቶር ላይ ገብተሽ ማለት ነው ኢኤፍፒ የሚል አፕ አለ ኢትዮጵያን ፌዴራል ፖሊስ ማለት ነው። እሺ እሱ አፕ ላይ አንቺ የላክሽበትን አካውንት የላክሽበትን ስክሪንሾት አፕሎድ ታደረጊና ሪፖርት ታደረጊያለሽ። ከዛ 991 ትደውይና ደግመሽ ሪፖርት ታደረጊያለሽ አካውንት ቁጥሩን እና የላክሽበትን ስክሪንሾት ማለት ነው። ኢኤፍፒ ነው እሺ፣ እሺ በካፒታል ከዛ አድርገሽ መፍትሄ ይገኛል። ኢትዮጵያን ፌዴራል ፖሊስ ታገኛለሽ። በሱ ስም ስለገባ የዛ ሰውዬ ይጠራል። ለእኔ እንኳን አልገባም ካለ ይጠየቅበታል። ገብቶሻል? ብሩ ምክንያቱም ኦኬ አሁን ኢትዮጵያ ውስጥ ከንግድ ባንክ ነው የምንደውለው ምናምን እያሉ ሰዎች 40 ሺህ 100 ሺህ ምናምን ይሸወዳሉ። አፓችሁን ለማስተካከል ነው ይሄን ቁጥር ንኩ፣ ይሄን እንደዚህ አድርጉ ምናምን እየተባለ ማለት ነው። በዛ ምክንያት ነው ይሄ አፕ የተፈጠረና ከአንቺ ጉዳይ ጋር ስለሚቀራረብ ለምን አታናግራትም? በደንብ በውስጥ እንደገና የምትመለከቱ እንደዚህ አካል ማድረግ ትችላለች። ቀጥታ በአካል ፖሊስ ጣቢያ ሄዳ ያላትን መረጃ በመስጠት ያስገባችው በአካውንት ስለሆነ ፖሊስ ራሱ ሪፖርት ይጽፍላት ይሰጣትና ባንክ ቤት ሄዳ ያንን አካውንት ላይ ሰርች ሲደረግ ምን ይወጣላቸዋል? ሁላችንም ሰዎች ባንክ ቡክ ሲያወጡ ወይም ደግሞ አካውንት ሲከፍቱ መታወቂያቸው ስለሚኖራቸው አድራሻው ምንነቱ ማንነቱ ሙሉ በሙሉ ፋይል እዛ ጋር ይገኛል። በቀጥታ ያንን ሰው ማግኘት ትችላለች። ይሄ ወንጀል ደግሞ እየተሰራ ያለው በኤቢ ብቻ አይደለም። በጣም ብዙ ሰዎች እዚህ ጋር የሌሉ የተበሉ ሰዎች ሊኖሩ ይችላሉ ማለት ነው። ወንጀለኛውን በዚህ መልኩ ማጋለጥ ይቻላል። በቀጥታ ሄዳ ፖሊስ ጣቢያ ላይ ማመልከት ትችላለች። በዚህ አካውንት ባንክ አካውንት ነው፣ ግልጽ ስም አለው አይደል? ግልጽ ስም አለው፣ አካውንት ቁጥሩ አለ። ባንክ ቤት ሄዶ ቼክ ሲያደርግ መታወቂያ ይወጣል። መታወቂያው ማንነቱ ስለሚወጣ ቀጥታ ያለበት ቀበሌ ያለበት ቀጠና ድረስ ተኪዶ ማንነቱ ይያዛል። ከዛ በኋላ ያ ሰው ለማን እንደሚያገለግል ሙሉ መረጃው ከዛ በኋላ በሂደት ይወጣል። ያ የፖሊስ ስራ መሆን ይችላል እና በዚህ ዘመን ዝም ብለሽ ተበላው ብለሽ የምትታዩ ነገር የለም። ይሄ ብርነቱ በስቶ ምናምን ነገር አይደለም። ግን በዚህ መልኩ ደግሞ እየተበሉ በጣም ብዙ አይነት ሰዎች አሉ በዚህ ሰዓት። እሷ እንደውም ጎበዝ ናት። ከእንደዚህ አይነት ነገር ተጠንቀቂ። ለማንኛውም አሁን ያልኩሽን ነገር በቀጥታ ሄደሽ ፖሊስ ጣቢያ ላይ አመልክቺ። አካውንቱ ሙሉ ስሙን ስጪ። ፖሊሶች ራሱ ደብዳቤ ጽፎልሽ ወደ ባንክ ቤት ይመልሱታል። ማንነቱን ፎቶ መታወቂያውን ፕሪንት አድርጎ ይሰጡሻል። ከዛ በኋላ ለፖሊስ ወስደሽ መልሰሽ ፖሊስ ይከታተላል ጉዳዩም ማለት ነው። ከዚህ በፊት እንደዚህ ያስደረገ እናውቃለን። እኛም ይህን መረጃ መሰጥሽ ለዛ ነው። ይህን ማድረግ ትችያለሽ። ኤቢዬ አድርጊ እሺ። አንቺ ደስ የሚለው ሁሉም መረጃ አለሽ።